ጠይቄ ያው ብዙም ኤርፎን ስለማልክ እየነቀላችሁ ትረዳኛለህ ብዬ አስባለሁ። አንደኛዋ ኤርፎን እህታችን ኤርፎን አንደኛዋ ንቀል እህቴ ወንድም ኤርፎን አሁን አይሰማ። ይሰማል። እሺ ያው ጥያቄ ጠይቄ ስለማላውቅ ያው አነጋገሬ ትረዳኛለህ ብዬ አስባለሁ። እሺ አንደኛዋ እህቴ እንደዚህ ብላ ጠየቀችኝ። እዚህ ማህበሩ ላይ ያለች አስገብቻታለሁ። መጠየቅ ፈርታ ነው። ያው መልሱን ስነግራት ታዳምጣለች። እንደዚህ ብላ ጠየቀች። ልቤ ላይ ቁጭ ብሎ ያስጨንቀኛል። እንቅልፍ ይነሳኛል። እንቅልፍ መተኛት አልቻልኩም እና ደግሞ ራሴን አጥፋች ነኝ የሚለኝ ብላ ጠይቃለች። አንደኛው ጥያቄ ይሄ ነው። ራሴን አጥፊ ራሴን አጥፋች ይለኛል። ልቤ ላይ ቁጭ ብሎ ያስጨንቀኛል። እንቅልፍ ይነሳኛል። ይሄ ከመንፈሱ አንጻር ነው ወይ ብላ ጠየቀችው። አዎ የመናፍስት ውጊያ ምልክት ነው። የመናፍስት ውጊያ ምልክት መሆኑ ምንም ጥርጥር የለውም። ልብን ያፍነኛል ለሚለው ነገር መናፍስት ልብ ላይ ሲቀመጡ የሚያሳዩት ምልክት ናቸው። መናፍስት ልብ ላይ ሲቀመጡ ልብን ያፍናሉ። መተንፈስ እስኪያቅተን ድረስ ይከብደናል። ትንሽ ስራ እንደሰራን ድክም ይለናል። የማጥወልወል የማቅለሽለሽ ስሜት ይሰማል። መናፍስት ልብ ላይ ሲቀመጡ ማለት ነው። እና መናፍስት ልብ ላይ ከሚቀመጡት መካከል የዛር መናፍስት እንደነ ጠቋር አዳልሙቲ ያሉ ዛር አይነት ጥላ ያሉ መናፍስት ልብ ላይ ይቀመጣሉ። እንደገናም ደግሞ የጥላ ወጊ መተትም እነዚህ መናፍስት ልብ ላይ ሲቀመጡ አሁን እንዳልከው እንዲህ አይነት ምልክቶችን ያሳያሉ። ሌላው ደግሞ ራስሽን አጥፊ፣ እሱ ከሁለት አንዱ መሆን ሊሆን ይችላል። የዛር መንፈስ ወይም ደግሞ ራሷ እንድታጠፋ አድርጋት ወይም አሳብዳት፣ አስጨንቅ አሳብደ ራሷን እንድታጠፋት አድርግ ተብሎ የተላከ መተትም ሊሆን ይችላል። ዋናው ይሄ ነው። ግን እኔ ራሷ ብትጠይቀን ደስ ይለኝ ነበር። እንዴት ቢባል ለምሳሌ ራስሽን አጥፊ ይለኛል የሚለውን ነገር ብናወራበት ሰፋ አድርገን ደስ ይለኝ ነበር። ምክንያቱም አንድ ሰው ራስን አጥፋ ወይም ራስሽን አጥፊ የሚል ስሜት ሲሰማ ዲያብሎስ የሚያቀርብለት ሀሳብ አለ። ባክግራውንዱ ደግሞ የሆነ ሀሳብ አለ። ራስን አጥፋ ከሚል ባክግራውንድ የሆነ ሀሳብ አለ። የቤተሰብ ታሪክ ሊሆን ይችላል፣ ወይም ደግሞ ቤተሰቦቿ እየጨቀጨቋት ገንዘብ ላኪ ወይም ደግሞ ፍቅረኛዋ ከርቷት ሊሆን ይችላል። ይህን ነገር ደግሞ እንዴት ትሪት እንደምታደርግ ለማሳወቅ ራሷ ብትጠይቅ በጣም አሪፍ ነበረ። ያው እነኛ አይነት ነገሮችም ካሉ ምናልባት እህቴ የመጀመሪያው የሚመከረው ነገር መጸለይ ነው። ሲቀጥል ደግሞ ነገሮችን እስከምንችላቸው ድረስ ሶልቭ ማድረግ መቻል አለብን፣ እንደ አቅማችን ማለት ነው። እንዴት ሶልቭ እንዳደረጊ ወደፊት ነገርየውን በዝርዝር ስታቅርቢ ጥያቄውን እናወራበታለን። ለጊዜው ግን እነኚህን ነገሮች ነው ምክንያት አድርጎ አጋንንት ራሷን እንድታጠፋ በየዕለቱ የሚወተውታት። ብቻ የሆነ ባክግራውንድ ሀሳብ አለ ራስሽን አጥፊ ከሚላት በስተጀርባ ማለት ነው። እና ብዙም ለማብራራት አይመችም ጉዳዩን ስለማላውቀው። ልጅቱ ወንድማችን ሳዑዲ አረቢያ ነበረ። ከአሁን ፊት እዛ ሀገር ነበረች እና አሟት ስራ አላሰራ ብሏት አሟት የገባችው ኢትዮጵያ ሆና ደግሞ ተመልሳ አሁን በኢቃማ መጣ። አሁን ደግሞ እዚህ ተመልሳ ስመጣ እዛ ሆና በጣም ነበር ሀገሩ የሚናፍቃት። እዚህ ስመጣ ደግሞ ስራው ማስጠላት፣ በቃ የሚያሳስባት ሀሳብ እንደዚህ ያለ ነው እና ልቧን ያስጨንቃታል። እንቅልፍ ደግሞ ይነሳኛል ነው የምትለው። እንቅልፍ መተኛት አልችልም። ጸሎት ትጸልያለች ልጅቷ። የጸሎት ህይወት አላት። የምትጸልይስ ከሆነ ምን አይነት ጸሎት ነው የምትጸልየው? እንዴት ባለ መልኩ ነው የምትጸልየው? መቼ መቼ ነው የምትጸልየው? ይሄ ሁሉ ያካትታል። የጸሎት ህይወት ከሌላት ይሰለጥንባታል። ለምሳሌ መዝሙረ ዳዊትን ማትጸልይ ከሆነ እናም ደግሞ ችግሯን ለፈጣሪ ማታዋይ ከሆነ ምን ያይልባታል። ምክንያቱም ጌታ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬን በላችሁ ተሸከሙ ብሏል። ለፈጣሪዋ ማትነግረው ከሆነ አሁንም ቅዱስ ጳውሎስ
የሚያስጨንቃችሁን በእርሱ ላይ ጣሉት ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሏል። ይህን ቃል ተማምና ለፈጣሪ የሚያስጨንቃት ማተዋይ ከሆነ አሁንም ጭንቀቷ ያይልባታል። እንዴት ነው ህይወቷ? ለዛ ነው ብታወራኝ ያልኩት አንዱ ከዛ አንጻር ነው። ለማንኛውም ጥያቄዋን አሁን እኔ ወደፊት እየሰማሽኝ ከሆነ እህቴ ሁለተኛ ዙር ጥያቄውን ስታመጪ ራስሽን አጥፊ ይለኛል ስትይ ከምን አንጻር ባክግራውንድ ያለውንም ችግሩንም ጭምር ማነው እንትን ብታሳውቂኝ ደስ ይለኛል። ሁለተኛ ሲቀጥል ደግሞ ያለሽንም ህይወት ጭምር እንዴት ባለ ህይወት እየኖርሽ እንደሆነ መንፈሳዊ ህይወትሽ ይህንንም ጭምር ብታሳውቂኝ ደስ ይለኛል። ብዙ ለማውራት እንዲመቸኝ መፍትሄውንም ጭምር ለመጠቆም እንዲመቸኝ ማለት ነው። ይህን ይመስላል ወንድሜ። ተዘጋጅታ ትምጣ ለሁለተኛው ጊዜ። እሺ ወንድማችን አመሰግናለሁ። የኔን ጥያቄ አንድ አጭር ነች እና ታላበዛው በአንድ ጥያቄ ጠይቅና ይባኛል። መልካም። እሺ ወንድማችን የኔ ምን መሰለህ፣ ሰርግ ያገባሁ ጊዜ ያገባሁት ያው ሰርጉ ዓለማዊ ነው እና የሰርግ ዕለት የመጡ ሰዎች በሞላ ታመሙ። በቃ እንዳለ ሰርግ ላይ የመጣው ሰው ያልታመመ ነው እኔና ደግሞ አንደኛው ጓደኛዬ ሙዜ ነው። ሌሎቹ በሞላ ወደ ታች ወደ ላይ ነው የሚላቸው። ስራ ራሱ ስራ የለቀቁ አሉ። በህመሙ ምክንያት ምን አለ ሰርጉ ላይ ባልመጣ ምናምን ያሉ ራሱ አሉ። እና በሰርጉ ዕለት ሰው የሰርጌ ማግስት ከኔ ጋር ያገቡት ጓደኞቼ እንትን ያው ሲደሰቱ እኔ ለ4 ቀን ነው ለ5 ቀን ምናምን ለ8 ቀን ያህል ሐኪም ቤት ነበር ትዞር የከረምኩት። ሐኪም ቤት ሄጄ ግን ምንም መፍትሄ አላመጣሁም። የኪዳነ ምሕረትን አንተም ታመም? እኔ አልታመምኩም። ሚስቴ ነኝ ታመመችው። ሚስቴ ግን በጣም ታማለች። ሽንት ቤት መሄድ እስከሚያቅተኝ ድረስ ማለት ነው። እና ሰርጉ ላይ የመጣው ሰው በሞላ ታመመ። ከምግቡ ነው ብዬ እንዳላስብ ምግቡ የተሰራው ያው ትንሽ ሰርግ ነው፣ ቤት ነው የሰሩት። የወንድሜ ሚስትና እህቶቼ ናቸው የሰሩት። እና እንዴት ሊሆን እንደዚህ ይችላል ብዬ በቃ ያልጠረጠርኩት በቃ ያላሰብኩት ነገር የለኝም። እና ይሄ ከምን አንጻር ነው? እንዳለ ሰው ታሟል። ሰርቪሱ የለቀቁ ሰዎች አሉ። በዛ ምክንያት እስካሁን ድረስ ተፈናቅለው የተፈናቀሉ ሰዎች አሉ። እና ይሄ ከምን አንጻር ነው ወንድማችን? ይገርማል በጣም በእውነት ለሰርግ የታደመው ሁሉ ሲታመም በጣም ነው የሚገርመው። ለማንኛውም በነገራችን ላይ ወንድሜ እንዲህ አይነት ነገር ሲከሰት ምን ማድረግ አለብን መሰለ? በተለይ ግልጽ ካልሆነልህ ድብቅ ከሆነ ነገርየው ሱባኤ መግባት ነው ያለብህ። ግልጽ ነው አይደለ? ሱባኤ ገብተህ ነው የምታውቀው እንዲህ አይነቱን ነገር። አሁን እኔ ብነግርህ ግምት ነው የምነግርህ። እርግጠኛ ሆነ የምታውቀው ግን በምን መሰለህ? በሱባኤ ነው። ሱባኤ ለመግባት ደግሞ ንስሐ ትገባለህ። መጀመሪያ ንስሐ ነው። ሱባኤ እኮ ዝም ብሎ አይገባም ወንድሞች። ሱባኤ ንስሐ ገብተን ስጋው ደግሞ ተቀብለን ባለፈው ማረኝ በሚመጣው ጠብቀኝ ብለን ነው ሱባኤ የምንገባው። ያኔ ሱባኤያችን በጣም ቤስት ሱባኤ ነው የሚሆነው። በደንብ ነው የሚመለስልን። እንደዛ ብናደርግ ከአምላክ ጋር ታርቀን የምንገባው ሱባኤ በጣም ወሳኝ ነው ለማለት ነው። እና በደንብ ነው እግዚአብሔር አምላክ የሚያሳይክ ነገርየው ምን እንደሆነ ማለት ነው። ግን እንዲህ አይነት ነገር የሚከሰተው ምንም ጥያቄ የለውም ከመተት ጋር ነው የሚያያዘው። ግልጽ ነው አይደል? ከመተት ጋር ነው የሚያያዘው። እንዴት አሁን እኔ ፍንጭ ነው እየሰጠውክ ያለው፣ ግምት ነው እየሰጠውክ ያለው። ሱባኤ መግባቱን ግን እንዳትረሳ። አሁንም ቢሆን ራስን አዘጋጅተህ ግባ፣ ታውቀዋለህ። ምክንያቱም ይሄ ችግር አሁን እንበልና መተት ቢሆን መተቱ ቁጭ ብሎ ይቀመጣል። ከዛ በኋላ በህይወት ላይ ነገ ከነገ ወዲያ ችግር እየፈጠረ ይመጣል። አሁንም በምትወልደው ልጅ ችግር ይፈጥራል። ትዳሩ ያው ሲወል በለው ሲወል ስድብ ነው በቃ ያው ታቅም በላይ ነው። ግን ያው ስለሚጠብቀኝ በቅዱስ ገብርኤል ነው ያለው። አንዱ ዓላማው እሱ ነው። አንዱ ዓላማው ትዳርን መበጥበጥ ነው። ሌላም ደግሞ ችግር ሊፈጥር ይችላል ነገ ከነገ ወዲያ። ምክንያቱም አጋንንቱ እስካልተወገደ ድረስ፣ እስካልታሰረ፣ እስካልተያዘ ድረስ ነገም ከነገ ወዲያም ችግር መፍጠሩ አይቀርም። ሰዎች እንኳን መልአክ ቢያቆሙ መተት መንፈሱ ከአንተ አይለይም።
አይለይም ከአንተ። አንተ በጸሎት በስግደት ተዋግተህ ከአንተ ላይ እስካላራከው ድረስ ወይም ደግሞ ስራ እንዳይሰራ እስካላደረከው ድረስ እሱ ነገም ከነገ ወዲያም ስራውን ይሰራል። ሰዎቹ መተት መላክ ቢያቆሙ እንኳን ማለት ነው። አልተያዘማ። ሰዎቹ እስኪልኩ ድረስ ይታዝላቸዋል። አንተ ጋር ከገባ በኋላ ግን ና ቢሉት እንኳን አይመጣም። መጥቻለሁ እያለ ይሸውዳቸዋል እንጂ አይመጣም። ምክንያቱም ጉዳዩ የነፍስ ጉዳይ ነውና። እና ወደ ዋናው ሀሳቤ ስመጣልህ ምናልባት ይሄ ከምን አንጻር ሊሆን ይችላል ከተባለ ብዙውን ጊዜ እንዲህ አይነት ነገር የሚደረገው በቅርብ ሰው ነው። እሺ፣ በቅርብ ሰው ነው። በምናውቃቸው ወይ በጓደኛ ሊሆን ይችላል፣ ወይ በዘመድ ሊሆን ይችላል። አላቅም ብቻ አንተ የቅርብ አጠገቦች ጋር ያሉ ሰዎች ሊኖሩ ይችላል። እኔማ እንደ ሰው ፈቅድ እንደው አሁን እኔ ማን አለ ብዬ ቆይ አንዴ ወንድሜ ቆይ ይኸውልህ አሁን እዚህ ጋር እኔ እንድጠረጠርና በቃ እገሌ ነው በቃ መተት ያደረገብኝ እሱ መሆን አለበት ብለህ በቀል እንድትነሳሳ አይደለም እንምነግርህ። ተረዳከኝ አይደል? በቀል እንድትነሳሳ ወይም ደግሞ እሱ ነው ብለህ መርዘህ እንድትይዘው እንደዛ አይደለም። ራስን እንድትፈትሽ እንድትጠነቀቅም ጭምር እንዲሁም ደግሞ ጠላትንም ጭምር እንድትዋጋው ነው። ጠላት የኛ ቀንደኛ ጠላት ዲያብሎስ ነው። ዲያብሎስ ነው። በስጋ ያሉትና ጠላት የሆኑ ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። አንድ ይህንን እንዳትረሳ። እና ምን ያደርጋል? ያ የቅርብ ሰው ነው እንዲህ የሚያደርገው። የቅርብ ሰው ምን ያደርጋል? ለምሳሌ በትዳራችን ላይ ከቀና በጣም በሚያሳዝን ሁኔታ ግን እህት ወንድሞች የቅርብ ሰዎቻችን በጣም የኛ ፒስ ጓደኛ ነው የሚመስሉት። በጣም ምርጥ ጓደኛ። አብረው ይስቃሉ፣ አብረው ይጫወታሉ፣ አብረው ማዕድ ይቀርባሉ፣ አብረው እኛም ደግሞ ስለ ሰርጋችን ጭምር እናወያያቸዋለን። እንዲህ ላድርግ እያለን በምን ላግባ፣ እንዲህ ላድርግ፣ ስንት ሰው ልጥራ፣ 50 ሰው ልጥራ፣ 100 ሰው ልጥራ ወይስ እንዴት ላድርግ፣ እገሌ ላስቀር፣ ይሄን ሁሉ ጭምር ነው የምናወያያቸው። እነሱም አብረው የሆድ ሆዳቸውን ይዘው አፉ ከቅቤ ይልቅ ለዘበ በልቡ ግን ሰልፍ ነበረ ተብሎ እንደተጻፈው መጽሐፍ ቅዱስ ላይ ልክ እንደዛ ሆነው ይቀርቡናል። ከዛ በኋላ ስራቸውን ይሰራሉ ማለት ነው። እኛ ስንደነግጥ እነሱም አብረው ይደነግጣሉ። ወይኔ ምንድነው በሰርግ ላይ የተደረገ ሲባል እነሱም አብረው እንዴ ምን ሊሆን ይችላል እና አይገርምም? እንዴት እንዲህ አይነት ነገር ተፈጠረ? ሳስፔንስ ነው። እንደዛ ያወራሉ። እኛ በምንም አንጠረጥራቸው። በምንም የተሰወረውን የሚያውቅ ማን ብቻ ነው? ማን ብቻ ነው የተሰወረውን የሚያውቅ? ልዑል እግዚአብሔር ብቻ ነው። እግዚአብሔር ጌታ መድኃኒዓለም ለእንደነኛ አይነት ሰዎች ክፋት በልባችሁ ሞልቶ ሳለ እንዴት በአፋችሁ መልካም ልታወሩ ትችላላችሁ ይላቸዋል ጌታ። የጽዋውን የወጪውና የውስጡን የጽዋውን ወጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ተሞልቶበታል። የውጩን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆ ሁለንተናችሁ ንጹሕ ይሆንላችኋል። ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ ይላቸዋል። እንደነኛ አይነት ሰዎችን ጌታ ተመልከቱ። ሰዎች ሳያውቁ በላዩ የሚሄዱበት በኖራ የተለሰነ መቃብር ስለምትመስሉ ወዮላችሁ። እነኚህ ሰዎች እንደዛ ነው የሚመስሉት ልላችሁ ፈልጌ ነው። አብረው ይስቃሉ፣ ይጫወታሉ፣ ማዕድ ይቀርባሉ። ግን አንጠረጥራቸውም። ሲጎዱን ነው የምናውቀው። እና ይሄ ነው እንደውም የሆነ ራሱ ችግር ወይኔ ምን ደረሰብህ ወንድም፣ ወይኔ አይዞኝ የታባ በውስጥ የታባ ነው፣ በውጭ ግን አይዞኝ። እንደዚህ አይነት ነገር አለ፣ የታወቀ ነው። ከፊት የሚስቅ ከኋላ የሚጎዳ ማለት ነው አለ። እና ዞሮ ዞሮ እነኚህ ሰዎች እንደዛ ያደርጉበታል። አላያችሁም? የቅዱስ ጊዮርጊስ መንፈሳዊ ፊልም ላይ የቅዱስ ጊዮርጊስ መንፈሳዊ ፊልም ያየ እስኪ ቅዱስ ጊዮርጊስ ከንጉሱ ዲዮቅሊጣኖስ ተሰናብቶ እናቴ ጠርታኛለች ብሎ ሶቅራጥስን ይዞ ወደ እናቱ ሲሄድ በማታ ሲሰናበት እንዴት ነው እነ ጋለሪየስ ሲያሽሟጥጡበት የነበረው? እነ ጋለሪየስ እነ የስጠስ
መልካሙን እንመኝልሃለን ጊዮርጊስ ይሉታል። ግን እኮ ከኋላ እየሳቁበት እኮ ነው። ከኋላ ይስቁበታል። ግን እሱም አላወቀም። መንገድ ላይ ግን ገዳይ ላኩበት። መንገድ ላይ እዛው አስቀረው ብለው ወይም ብለው ገዳይ ላኩበት። እሱ ግን ደስ ከሚለው አንዱ ጸልዮ ነው የሚተኛው። ማታ ሲጸልይ ራሱ መንፈሳዊ ፊልም ታያላችሁ። ከዛ ወዲያው ገዳዩ ልክ አረፍ እንዳለ ገዳዩ ሰይፍ ይዞ መጣ። እግዚአብሔር ግን አተረፈው ቅዱስ ጊዮርጊስን። እንዲህ ነው በቃ ሰዎች፣ እንዲህ አይነት ሰዎች አሉ፣ ዛሬም አሉ። እስከ ዕለተ ምጽአት አብረው ይኖራሉ። እንክርዳድ ናቸው። እንክርዳድና ስንዴው አብሮ ይደጋል ያለው ጌታ። መላእክቱ ጌታ ሆይ ማን ዘራ እንክርዳዱን ሲሉት ጠላት ዘራ አላቸው። እንግዲያውስ እንክርዳዱን እንነቅለው ዘንድ ትወዳለን ሲሉት አይ አትንቀሉት እንክርዳዱን፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውን ትነቅሉብኛላችሁ እና እስከ አጨዳ ጊዜ አብረው ይደጉ፣ ያኔ ይለያሉ፣ ያኔ ይበጠራሉ። አሁንም ድረስ አሉ ልላችሁ ፈልጌ ነው። እንክርዳዱ አብሮ ያድጋል ከየዋን ክርስቲያን ጋር፣ ክፉ አብሮ ያድጋል እየጎዳ። እነኚህ ናቸው። ታዲያ ዓላማቸው ምን ሊሆን ይችላል? አሁን ሲልኩ ምናልባት ሰርጉን አበላሽበት። ዓላማው እኮ ይሄ ብቻ ላይሆን ይችላል። ብዙ ተልእኮ ተሰጥቶት ነው መንፈሱ መጣው። የመጀመሪያው ተልእኮ ምናልባት ሰርጉን አበላሽ፣ ለሰርጉ የታደሙት እንዳለ ታማሚ አድርጋቸው ብሎ ሊልኩ ይችላሉ። ለምን ከተባለ እንድትጠላ፣ ምን አብልቶን ብለህ ሌላ ስም እንዲሰጥቅ፣ በሰው ሁሉ ዘንድ እንድትዋረድ። ያንተ ውርደት ነው የተፈለገው። ያንተ መዋረድ ውርደት ነው የተፈለገው። ሲሳቅብህ ወይም ደግሞ በቃ ሰው ሲተች አቤት የገሌ ሰርግ ከመባል ይልቅ ወይኔ የገሌ ሰርግ ምን ነው በቀረው። ተሳክቶላቸዋል። ዋና የመጀመሪያው አጀንዳቸው ይሄ ነው። አንድ ሁለተኛ ምን ሊሆን ይችላል? ትዳሩን ሲኦል አድርግ። አሁን ቅድም እንደነገርከኝ ማለት ነው። ትዳሬ ሲኦል ነው፣ ሲኦል በለው አላልከኝም? ሁለተኛው አጀንዳው ደግሞ እሱ ሊሆን ይችላል። ምን አድርጊያቸው ይሄ ሁሉ ልትል ትችላለህ? ምቀኝነት ታውቃለህ? ሳጥናኤል አዳምን የተመቀኘው ምን አድርጎት ነው? ሳጥናኤል አዳምን የተመቀኘው ምንም አድርጎት አይደለም። በሱ ቦታ ተፈጠረ አዳም። ከዛ ሰይጣንም ተመቀኘው። በቃ መንግስተ ሰማያትን የሱን ቦታ ስለወሰደ በቃ ተመቀኘው። ሳጥናኤል ከዛ ሰዓት ጀምሮ የሰው ልጆችን በክፉ አይን መመልከት ጀመረ። እኔ አጣዋትን መንግስተ ሰማይ እነሱ አይገቧትም ነው ምቀኝነት። አብረን ገሃነም እንወርዳታለን ነው የሳጥናኤል ዋና ዓላማ። እነሱን ኃጢአት አሰርቼ ከፈጣሪያቸው አጣልቼ አብሬ ገሃነም ወርዳለሁ። ማን ወርቆ ማን ይቀራል ነው። ማን ወርቆ ማን መንግስተ ሰማይ ይገባል? እናንተም አትገቧትም ነው ዓላማው። እሱ ነው ሳጥናኤል። ምቀኝነት ነው። የሳጥናኤልን ባህሪ የያዙ ሰዎች አሉ። ማን ደልቶት ማን ይጎሳቆላል፣ ማን አግብቶ ማን ቆሞ ይቀራል አይነት ነገር። ይሄ ሰይጣናዊ ምቀኝነት ይባላል። ይሄ እንዲህ አይነት ምቀኝነት በሰው ልጆችም አለ። ቅናት። ቅናት። መዝሙረ ዳዊት መዝሙር 36 ላይ ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና ይላል። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉት እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ ቦታውንም አታገኝም የሚል ቃል አለ መዝሙር 36 ላይ። እና ቅናትን አጥብቀን እንድንጠላ ያደርጋል። ታዲያ ዲያብሎስ ቅናትን ይተክላል ጓደኞች ላይ። ባይገርም እኮ ወንድሜ ይሄ መንፈስ በወንድሞች ላይ አድሮ የሚዋጋክ፣ በጓደኞች ላይ አድሮ የሚዋጋክ መንፈስ ከየትም የመጣ አይደለም እኮ አንተ ጋር የነበረ ነው። መጀመሪያ አብሮ የተወለደ ዛር እኮ ነው። አሁን ያንተን ትዳር ለማበላሸት ሲፈልግ ከአንተ ይነሳና ጓደኞችን ምቀኛ አድርጎ ያስነሳብሃል። የራስ ጠላት እኮ ነው። ራስ ጋር መጀመሪያ የነበረ ጠላት ዛሩ ይሄድና እነሱን ለምቀኝነት ያስነሳቸዋል። ምንጩ እሱ ነው። ዋናው ዛር ነው የሁሉም ጠላት። ከዛ በዚህ አማካይነት ትዳርህን ይበጣብጠዋል ማለት ነው።
ይሄ ነው ዋናው ትልቁ ምክንያት። ምናልባት ሱባኤ ገባ ያልኩህንም እግዚአብሔር አምላክ በግልጽ እንዲያሳይ ስለፈለኩ ነው። ያሳያል ሁሉን ነገር እና ዋናው ትልቁ ነገር ይሄ ነው። እና ታዲያ ይሄ ሁሉ እንዴት ሊበቀልን ቻለ? አንተ ወደ እግዚአብሔር ቀርበሃል ወይ? አንተ ምን ያክል አጥርን አጥረሃል? ምን ያክል የመንፈሳዊ ሕይወት አጥርን አጠናክራል? የለም እንዴ! ትዳር ራሱ ዓለማዊ ነው። ይሄ ማለት ለአጋንንት ፈተና ክፍት ነው ማለት ነው። አጥር የሌለው ትዳር ነው። ይሄ ነው ችግሩ። በጣም የብዙ ምዕመናን የብዙ እህቶቼ ወንድሞቼ ችግራቸው ይሄ ነው። ምንም በቃ ፈጣሪን የማያውቀው ትዳር ነው እየተመሰረተ ያለው። ከዛ ለመግባት ትቸኩላለህ። ይኸው ትዳር እንደ ከተማ አውቶቡስ የሚሆንበት ጊዜ አለ። እንደምን አልኳችሁ? ሰምታችኛል? ከተማ አውቶቢስ አውቶቢስ እንደ ታክሲ አአ እንደ ታክሲ ወይም እንደ ከተማ አውቶቡስ የሚሆንበት ጊዜ አለ። የከተማ አውቶቡስ አይታችኋል? የገባው ለመውጣት እየገባ ይታገላል፣ ነው። ያልገባው ደግሞ ለመግባት ያልገባው ደግሞ ለመግባት የሚታገልበት እንዲህ አይነት ትዳር ዓለማዊ ትዳር ነው። ዓለማዊ ትዳር እንዲህ ነው። በቃ የገባው ለመውጣት ነው። ወይኔ ምን ቀን ነው ከአንቺ ጋር የተጋባሁት፣ ወይኔ ምን ቀን ነው ከአንተ ጋር የተጋባሁት፣ ውይ ብለህ ምርር ብሎ ትፋታለህ። እንደዛ ሌላው ደግሞ ያልተጋባው ደግሞ ለመጋባት ይቸኩላል። እንደዚህ አይነት ትዳር ከመመስረት እውነት ብቸኝነት በድንግልና መጽናት በስንት ጣዕም ፈተናውን የምንቋቋመው ከሆነ ማለት ነው። እና አንዱ ይሄ ነው። ስለዚህ ገና መሰረት ራሱ ክፍት ነው ለአንተ። ጠላት እንደ ልብ እየገባ ያጠቃሃል። መንፈሳዊ ሕይወት እንግዲህ ዓለማዊ ትዳር የመሰረትከው መጀመሪያ መንፈሳዊ ሕይወት የለክም ማለት ነው። እሱ ነው ዋናው ይሄ ሁሉ መዘዝ ያመጣብን። እና ምን ትመክረኛለህ ካልከኝ ወንድሜ ያለፈው ዘመን ይበቃል። ቅዱስ ጴጥሮስ እንደዛ አይደል? ያለፈው ዘመን ይበቃል። የአሕዛብን ፈቃድ ያደረጋችሁበት በመዳራት በስጋ ምኞት በስካር በዘፈን ያለ ልክ በመብላት በመጠጣት የተመላለሳችሁበት ያለፈው ዘመን ይበቃል አይደል ያለው አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ ይበቃል ወንድሜ፣ ከእንግዲህስ ተመለስ ወደ መድኃኔዓለም። እንዲህ በለው መድኃኔዓለም፣ ጌታ ሆይ ከአንተ ርቄ እኮ ስንት መከራ አገኘኝ መሰለህ በለው። ከብዶኛል በለው፣ ሸክም ከብዶኛል። አንተም እንዲህ ብላል፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝ ብልሃል። ማቴዎስ ወንጌል 11:28 ትላለህ። እኔ ሸክማቸው ከከበደ ልጆች ባሪያዎች መካከል አንዱ ነኝና እባክህን ተቀበለኝ በለው። ከእንባ ጋር ሆነ ደጅ መጣው የእንባ መባ በዓይኔ አቅፌ በለው። ያኔ ይቀበላል። እሱ እጆቹን ዘርግቶ ይቀበላል። እና ወደ መድኃኔዓለም ቅረብ ወንድም፣ ይብቃ። ከካራን ውጡ የሚል መዝሙር አለ አይደል? ከካራን ውጡ ከነአን ግቡ። እኔ በጣም ነው የምወደው እሱን ዝማሬ። ከካራን ውጡ ከነአን ግቡ፣ ካራን ጣዖት ነው የሚመለከው፣ የአሕዛብ ሀገር የሞት መንደር ነው የሚል። ከካራን መውጣት፣ ከኃጢአት ዓለም መውጣት፣ መንፈሳዊ መሆን፣ ትጥቅ መያዝ፣ የመንፈስን ጦር መያዝ፣ የመንፈስ የጦር ዕቃዎችን መታጠቅ። ይብቃኝ፣ ዓለማዊነት በቃኝ፣ ጌታ ሆይ የጠፋው ልጅ ነኝና እባክህ ተቀበለኝ። ያኔ ጌታ መድኃኔዓለም እንዲህ ይልሃል፣ መላእክትን እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን ደስ ይበላችሁ ዛሬ የጠፋው ልጄ ተገኝቷል ይላል። ሐሴት አድርጉ ሲል እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በሰማይ እልል ይላሉ። ወይኔ እህት ወንድሞች፣ አንድ ሰው እኮ ንስሐ ሲገባ እንዴት እንደሚደሰቱ መላእክት! በሰማይ እኮ በጣም ታላቅ ደስታ ነው የሚሆነው። በአጋንንት ዘንድ ደግሞ ለቅሶ ነው እኮ። በአጋንንት ማህበር ደግሞ ለቅሶ ነው ንስሐ ሲገባ አንድ ሰው። ጌታ ተናግሯል እኮ ሉቃስ ወንጌል ምዕራፍ 15 ላይ እንዲሁ ንስሐ ከማስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ አጥብ በሰማይ ደስታ ይደረጋል ብሏል። እና
ጌታ መድኃኒዓለም እንደሚል ታውቃለህ? በሉ ቅዱሳን መላእክት ባሪያዎቼ ሁሉ ደስ ይበላችሁ በሰማይ የምታድሩ፣ ዛሬ አንድ የጠፋው ልጄ ወደ በረቴ ገብቷል፣ አንድ የጠፋው በጌ ገብቷል ይላል። ደስ ይላቸዋል። ከዛ በኋላ ጠባቂ ያቆምልሃል። ጠባቂ ኃያላንን ይሾምልሃል አጠገብ ጋር። ኃያላን ማን ናቸው ካልከኝ፣ ጠላት ክንዳቸው ሊቋቋም የማይችል እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ ነበልባሉ የራማው መልአክ፣ እነሱን ጋሻ ጃግሬ ቀኝ አዝማች ግራ አዝማች አድርጎ ያቆምልሃል። ይሄም በግልጽ ተጽፏል መዝሙር 90 ላይ። በመንገድ ይጠብቁ ዘንድ መላእክቱን ስላንተ ጨርሱት። ያዛቸዋል መላእክቱ ስላንተ ያዛቸዋል ያዛቸዋል። መዝሙር 90 በተኩላና በእባብ ላይ ትጫማለህ ይላል። ደግሞ በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ። ዘንዶ፣ አንበሳ፣ ተኩላ የተባለው ማን ነው? ዲያብሎስ እኮ ነው። ዲያብሎስና ሰራዊቱ ነው። በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። መንገድ የተባለው እኮ ህይወት ነው። በህይወት ይጠብቁ ዘንድ ማለት ነው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ ይቆሙልሃል ያለ። ከዛ እግዚአብሔር እንዲህ ይላል፣ በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና አጋርደዋለሁ፣ ይጠራኛል እመልስለትም አለሁ። ድሮ የሚሰማክ የለም፣ አሁን ግን ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም ደግሞ አሳየዋለሁ ይላል ልዑል እግዚአብሔር ማለት ነው። እና ተመለስ ወደ ቤቱ ተመለስ በንስሐ። ከዚህ ሰዓት ንስሐ ያልገባህባትን ቀን እንደኖርክባት አትቁጠራት። ከዚህ በኋላ ግን አንድ ብለህ ከአምላክ ጋር ጀምር። የተቀደሰ ህይወት ጀምር። የጸሎት ህይወት ጀምር። እቅድ አውጣ መቼ መጸለይ እንዳለብህ። ይሄን ቀን እኔ አላቋረጥም። በተለይ ወንድሞች መዝሙረ ዳዊትን አንድ ብላችሁ ተዋወቁ። የየዕለቱ መዝሙረ ዳዊትን ለመጸለይ ቁርጥ ውሳኔ ወስን። ከዛሬ ጀምሬ አላቋረጥም ብለህ ከዛ በኋላ መጸለይ ጀምር። ያኔ የደፈረሰ ብርጭቆ ውሃ እንዴት እንደሚጠራ አይታችኋል። ቀስ እያለ እንደሚጠራው ህይወት እንደዛ እየጠራ ይመጣል። ለመጀመሪያ ጊዜ አካባቢ ጠላት አልሸነፍ ባይነት ይታገላል። ወይኔ ጸሎት ለምን ጀመርኩ እስክትል ድረስ ይዋጋል። የኋላ ግን ጠላት ጠንበርክኮ እጅ መስጠቱ መሳሪያውን ማስረከቡ የማይቀር ነው እና በዚህ መልኩ ህይወትን ማደስ ትችላለህ ወንድም። ግልጽ ነው አይደል? እና ወደ አምላክ ቅረብ፣ ንስሐ ግባ። ግን አደራ አይቶ ወንድሞች፣ እንደው ንስሐ ስትገቡ ማለት ነው ከልብ ተመለሱ። እስቲ በማርያም ከልብ ተመለሱ፣ ከልብ ተጸጸቱ። እንደ ሙሴ እስቲ አልቅሱ። ሌባ ወንበዴ ነኝ እያለ የሙሴ ንስሐ አስቀና። ወይኔ ሲያሳዝን! አባቴ እጄን ያዙኝ ጠፍቻለሁ ሲል እንዴት ያስቀናል! ምን ነው እንደሱ ባለቀስኩኝ ያሰኛል። እንደሱ ምርር ብዬ ባለቀስኩኝ፣ እንደሱ በሙሉ ልቤ በተነሳው ያሰኛል። በእውነት እንዲህ አይነት ንስሐ መድኃኒዓለም ይስጠን። ብዙዎቻችን እኮ ንስሐ እንኳን ስንገባ የሆነ ስጋዊ ችግር እንዲፈታ፣ አረ ያሳዝናል። ስጋዊ ችግር ብቻ እኮ እንዲለቀን ብለን እኮ ንስሐ የምንገባ እኮ ቁጥር የለንም እኮ፣ በጣም ብዙ ነን እኮ። ጌታ ሆይ ናፍቆኛል፣ ቤት ናፍቆኛል፣ ከአንተ ጋር መኖር ብለን እኮ መንቀርብ እኮ በጣም ጥቂት ነን። ግን በእናታችሁ እንደዚህ ብለን እንቅረብ። እንደው በፈጠራችሁ እህት ወንድሞች፣ ትክክለኛ የሆነ ንስሐ ህይወት እስቲ እንጀምር። ከልብ እንመለስ። ይብቃኝ እንበል። የግፍ እንጀራ ይብቃኝ፣ የኃጢአት እንጀራ ይብቃኝ። ከደሊላ ጋር እሳት መሞቅ ከእንግዲህ ይብቃኝ በል እስቲ ወንድሜ። ሌሎቻችሁ ወንድሞቼ እህቶቼ፣ ከደሊላ ጋር እሳት መሞቅ ይብቃኝ። ሶምሶንን ታስታውሳላችሁ? ደሊላ ከእሷ ጋር እሳት እየሞቀ ከእሷ ጋር ወይን ይጠጣል። ጠላቶች ወገኖቹ እዛ በጠላቶቹ በነ ፍልስጤማውያን ግድግዳ ላይ ተሰቅለው ይደበደባሉ። እሱ ግን ከደሊላ ጋር ይላላሳል። ከዛ መጨረሻ ላይ
ጠላቶቹ መጡ። ደሊላ አትወደኝም እያለች እያለቀሰች ጸጉሩን ላጨችው። ከዛ በኋላስ ሶምሶን ጸጉሩ ከተቆረጠ በኋላ ደከማ አይሉ እንደ ድሮ መዋጋት አልቻለም። እንደ ድሮ መዋጋት አልቻለም። ከዛ በኋላ ዳፍንት እንደያዘው ሰው ከግድግዳ ጋር መላተም ጀመረ። አይ ሶምሶን አሉት። አቤት ደግሞ ሲያሽሟጥጡበት። አይ ሶምሶን ድሮ ኃያል እንዳልነበርክ፣ ድሮ ሺውን በአንድ አህያ መንጋጋ እንዳልረፈረፍክ ዛሬ ደከምክ እያሉ ያዳፉት ጀመረ። ኦ ጌታዬ ነበር የድሮ ፊልም ላይ። እሱን ፊልም አጠፉት እናንተ አለ እንዴ? እስቲ ካላችሁ ላኩልኝ። እኔም ራሱ ጠፍቶብኛል። ይሄ የትርጉሙ ነው ያለኝ አሁን አለ የቅዱሳን የነበረው የለም ጠፍቷል። እስቲ ላኩልኝ። የመጀመሪያውን ላኪልኝ። ጎሽ በውስጥ እስቲ ላኪልኝ። እኔም ለሌሎች ልክላቸዋለሁ። እሱ ነበረ በጣም ደስ የሚለው። ይሄ አሁኑ ግን የትርጉሙ ተርጓሚው በማል እያወራ ምንም ብዙም አይበስጥም። ያ ግን በጣም ደስ ይል ነበር። ሲያላግጡበት ራሱ የሆነ መንፈሳዊነትን ያላብሳል። አይ ሶምሶን ይሉታል። ያኔ ኃያል እንዳልነበርክ ይሉታል። ያኔ ኦ ጌታዬ በጠላቴ ስጋ ተደልዬ ፊትን በእውነት ካንተ አዙሬአለሁ ይል ነበር። አይኑን ሁሉ ሲያጠፉት ጌታዬ ነጠቃችሁብኝ፣ ምናልባትም ደግሜ አይሆነን አታስበው እሱን ይሉታል። ደሊላ ታሾፍበታለች። ሶምሶን ትለዋለች። አንቺ እሾክ እንዲላት ነበር። ስምሽ በወንዶች ሁሉ ከንፈር ይረገም ይላት ነበር። በጣም ያሳዝናል የሶምሶን አወዳደቅ። ከዛ መጨረሻ ላይ ግን ሶምሶን ንስሐ ገባ። ምንም እንኳን አይኑ ጠፍቶ ቢቀርም ግን በቀል አሰበ በጠላቶቹ ላይ። እባክን አምላኬ ጠላቶችን በቀል ዘንድ አንድ ጊዜ ብቻ በርታኝ፣ ልሙት ከዛ ብሬ አለ። ለዘላለም የጠላቴ ባሪያ ሆኜ ከምቀር አብሬ ብሞት ይሻለኛል አለ። ለመነ። እግዚአብሔርም ጸሎቱን ሰማው። ሊቀ መላእክት ቅዱስ ሚካኤል መጣ፣ ኃይሉን አላበሰው፣ ከእግዚአብሔር ተልኮ ማለት ነው። ከዛ በኋላ ደረመሰው ቤተ መቅደሱን። እና ምን ላችሁ ፈልጌ ነው ከደሊላ ጋር እሳት መሞቅ በቃኝ። ከደሊላ ዝሙት ጋር፣ ከደሊላ ዘፈን ጋር፣ ከደሊላ ሐሜት፣ ጭፈራ ጌታዊ ደክሞኛል። ያንተ እቅፍ ናፍቆኛል። ጌታዊ ዳዊትን ከበደለ በኋላ ይቅር ያልከው አንተ አይደለምን? ጌታዊ ሳኦልን ከአሳዳጅነት ያወጣው አንተ አይደለክምን? ጳውሎስን እኔንም እባክህ ጥራኝ አምላኬ፣ ወደ አንተ ውሰደኝ፣ በመንፈሳዊ እቅፍ ውስጥ ልኑር፣ መከራን እየተቀበልኩ ከአንተ ጋር አብሬ መኖር ይሻለኛል። ምን የሚባል አባባል አለ? ሁከት ካለበት ጮማ ከመቁረጥ ሰላም ያለበት ጎመን በቂጣ አይሻልም? ቆሎ አይሻልም? መልሱልኝ። የትኛው ይሻላል? ሁከት ያለበት ጥል ያለበት ፍሪዳ መብላት ይሻላል ወይስ ሰላም ያለበት ጎመን በቂጣ? ሰላም ያለበት ጎመን። እሱ ይሻላል። ምንም እንኳን ምክንያቱም ተመልከቱ፣ እዚህ የክርስቶስ ሆነን እዚህ በምድር ላይ ብንሰቃይ ገነት ይጠብቀናል፣ መንግስተ ሰማይ እስከ የሌለው መጨረሻ የሌለው ደስታ ህይወት ይጠብቀናል። እዚህ ለጊዜው ብንሰቃይ ነው። ለጊዜው ግፋቤል አንድ የተወሰነ ዓመት ነው እኮ ዳዊት እንዳለው የዘመናችን እድሜ 70 ቢበረታ 80 ነው፣ ቢበዛ ግን ድካም መከራ ነው። እሱንም እንደው ፈጣሪ እድሜያችን ቢያረዝም ነው እንጂ እንደውም በአሁኑ ሰዓት ወጣቱ እኮ በ40 በ20 በ30 እየተቀጨ ነው አይደል? ተሳሳት እንደዛ አይደል? እየተቀጨን ያለ ነው። በ40 እኮ ነው። ከ40 ራሱ እኮ ማለፍ አቅቶናል በአሁኑ ሰዓትማ። በጣም አበባ የመሰሉ ወጣቶች እየተነጠቅን ነው። እየሄዱ እኮ ነው፣ እየረገፉ ነው እንደ ቅጠል። እና ምንም ያጓጓ ነገር እኮ የለም። በጣም የሚያስጠላ ህይወት ነው ያለንበት ዘመን። በተለይ አውሬው ሊመጣ ስለሆነ ያው ዝግጅት ላይ ነው። ክርስቲያን የሚገፋበት ዘመን እየደረሰን ነው። ዋዜማ ላይ ነው ያለነው። እና በዚህ ሰዓት ምንድን ነው በኃጢአት መኖር የሚያምረው? እና
ወንድሜ በአጭሩ ይሄ ሁሉ ዲያብሎስ የሰለጠነብህ ትዳርንም ለመበጥበጥ እንደገና መከራ ለማሳየት ሁሉ ያደረሰብህ ምክንያት ከአምላክህ በመራቅ ነውና ቀጥታ የጸሎት ህይወት ጀምር። መጀመሪያ ጸሎት። በቃ ከዛሬ ጀምረህ መዝሙረ ዳዊት የየዕለቱን የማታደርስ ከሆነ በቃ ጀምር። ይኸው ነገ ማክሰኞ አይደለም? የማክሰኞን መዝሙረ ዳዊት መጸለይ ጀምር። ተጠመቅበት። ከዛ በጸሎት ውሃ ጌታ ሆይ እባክህ ወደ አንተ ሳበኝ፣ ሁለመናዬን ወደ አንተ ምራው በለው። ከዛ ቀስ እያልክ የትዳር አጋርንም ደግሞ ወደ መንፈሳዊነት አምጣት። ከሷ ጋር አብረህ አትጨቃጨቅ፣ እለፈው። ስትጨቃጨቅ አንተ በትዕግስት ትዕግስተኛ ሰው ከኃያል ሰው ይሻላል ይላል መጽሐፍ። ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱ የሚገዛ ከተማ ከሚወስድ ይበልጣል ይላል። ለትዕግስተኛ ሰው ብዙ ማስተዋል አለው ይላል። እሷ 40 ክንድ ምላስ ስትሆንብህ አንተ ረገብ በል። በትህትና አናግራት። ትደመማለች እንደውም በአንተ ትዕግስት። እንዴ ከመቼ ጀምሮ ነው ደግሞ እንዲህ አይነት ትዕግስት ያመጣው ትላለች። ሌላ ሰው ትሆንባታለህ፣ ልዩ ሰው። ምን ነክቶት ነው? ምን ሆኖ ነው? እንደ ድሮ አይጨቃጨቀኝ ትላለች። ምክንያቱም እየታገስክ ያለው እሷን አይደለም፣ እሷ ላይ ያለው ሆኖ የሚጨፍርብህን ነው። አንተ መንፈሳዊ የጦር አፈሙዝን ማነጣጠር ያለብህ እሷ ላይ ሳይሆን እሷ ላይ ሆኖ 40 ክንዱ የሚሰነዘርብን 40 ክንድ ምላሱ የሚሰነዘርብን ጠላትን የምትቃወመው። በዚህ ታሸንፈዋለህ። እናም ደግሞ ለሷ አጥብቀህ ትጸልይላታለህ። ጌታ ሆይ እባክህ ትዕግስትን አድላት። ጌታ ሆይ ልብ ስጣት። አምላኬ ሆይ አንተም መፍራትን በልቡ አሳድር ትላታለህ እያልክ ትጸልይላታለህ። ከዛ ቀስ በቀስ ትዳራችሁ እየሰመረ የሚያስቀና ለሌላው ምሳሌ የሚሆን ትዳር መያዝ ትጀምራለህ ማለት ነው። ይሄን ይመስላል ወንድሜ። ብዙ ማውራት ይችል ነበረ፣ ግን ያው ሰዓት እንዳልወስድ ብዬ። እሺ ወንድሜ አመሰግናለሁ። ቃል ያሰማልን መድኃኒዓለም አገልግሎት ዘበን ለዘሚያደርግልህ። አሜን አሜን። ወንድም አለ። እሺ ስማችሁን እየጠራችሁ አንድ ሰው ይግባ። እኔ ገብቼ ሄዋንን አስገባት። እሺ ወለተ ኪዳን ሄዋን ሄዋንን ሰማሁኝ። ልጆች የኔ ጠይቃለሁ። በእናትሽ ማማዬ ችግር ውስጥ ላለ ሰው ነው የምጠይቀው። ወንድሜ ጓደኛዬ ወንድሟ ናት አለች እና ተስፋ ቆርጣብኛለች። በጣም ከፍቶኛል እና አንድ ነገር ብትልልኝ ደስ ይለኛል። እስቲ ምን አልሽ? ወንድም ጓደኛዬ ወንድሟ ናት አለች በዚህ ሳምንት ውስጥ ማለት ነው እና ተስፋ ቆረጠች። በቃ ድሮ የምታበረታ የነበረች አሁን ምንም ተሰብራለች እና የሆነ ነገር ብትላት ደስ ይለኛል። አለች አሁን እዚህ አለች። ለምን? አዎ አለች። ታውቃታለች? እስቲ እህት አለምዬ ነይ አለሽ? አለሁኝ ወንድሜ። ግን እኔ በጣም ደግሞ ተስፋ የቆረጥኩበት እና ጥያቄ የሆነብኝ ነገር አለ ልጠይቅህ ማለት ነው። እናት አባቴ ከዚህ ቀደም እናት አባቴ እንዲቆርቡልኝ ጠይቄ ያኔ አንተ መንፈስ እንዲሸኝልኝ ብለህኝ፣ ግን አባት እናቴ ይቆርቡ ብያቸው ነበርና ከዛ ዕለት የቅዱስ ጨርቆስ ዓመታዊ በዓል ነበረ። እናት አባቴ ሁለተኛ ቆረቡ ማለት ነው። ከዛ በፊት ገና 2 ሳምንት ምናምን ሲቀራቸው ሊቆርቡ ምን አሳየኝ መሰለህ? ጸሎት እየጸለይኩ ነው። ጸሎተኛ አይደለሁም፣ ግን ጸሎት ጨርሼ እያሳረኩኝ በጣም እየተማጸንኩ ነበረ። ምን እንጃ ብዙ ከፍቶኝ ነበርና በቃ እኔ ቅዱስ ሚካኤልን በጣም ምን እያልሽ ነበር የምትማጸኝ? ምን እያልሽ? በቃ እኔ ወደ ሀገሬ እንዲገባም ደግሞ እናት አባቴም እንዲቆርቡልኝ ነበር እየተማጸንኩ የነበረው እና በቃ አልቀስ ብዬ ጸልዬ ምናምን አሳርጌ ከዛው እንደተንበረከኩ ወንድሜ የሞተ ወንድሜ ልብሱን ለባብሶ ልብሱን ለባብሶ ምናምን ፀጉሩ እንደዚህ ፈርዞ በቃ ፊት ለፊት መጥቶ ቆመ ማለት ነው። አልተኛሁም። መጥቶ ቆመ። በህልምሽ ማለት ነው? በህልምሽ ነው ወይስ በእውን? ያሳረኩ ሳይሆን እንደተንበረከኩ ማለት ነው። ተንበርኬ ያሳረኩ ነው። መጣብኝ በጎኔ ቆመ ማለት ነው። ማርያምን እንዴት አድርጌ ማስረዳት? በእውን ነው? ቆይ ንገሪኝ። በእውን ነው ወይስ በውኔ አሁን ጸሎት ጨርሰን መጨረሻ ላይ እናሳርግ የለ ከዛ እያሳረኩ እያለ ማለት ነው። ከዛ ማለት ነው እንደዚህ በጎኔ ቁም ብሎ ከዛ ይሄ ልብስ የምንሰፋበት መርፌ ያለ አይደለ?
ያን መጥቶ በዚህ በጡቱ ማለት ነው በግራ ጎኑ እኔ እንጃ ብቻ በጎኑ ግብት ሲል በቃ ዝንፍል ብሎ ውድቅ አለብኝ ማለት ነው። ከዛ ዝንፍል ብሎ ውድቅ ሲል በስመ አብ ራሱን በቃ ነው አንተ የወጋው። ሟርት። አዎ የሱም በጎኑ መርፌቱ በቃ ሰተት ብላ በግራ ጎኑ ያኔ በጎን አጥንቱ ገባኝ ማለት ነው። እንቅልፍ አልያዘኝም በመርፌው እየተኛ ቆይ እስቲ እህቴ ቆይ አንድ እየጠየኩሽ በመሀል በደንብ እንድረዳው መርፌ ይዞ ነው የመጣው ወደ አንቺ ሲመጣ ከዛ እሱ በኋላ አልያዘም እያየሽው አልያዘም እሱ እሺ ባዶውን መጥቶ ቆመ። ከዛ እሺ ቆሞ ቆመብኝ። ከዛ መርፌቱ ደግሞ ከወዴት እንደመጣ ያላየኋትም፣ ግን በግራ ጎኑ ስተት ብላ ገባኝ ማለት ነው መርፌቱ። እኔ አለሁኝ ተንበርክቄ እየጸለይኩ ነው፣ እንቅልፍም ይዞ አልያዘኝም። ነው ያ ከዛ የመጣው ዘንበል ታዲያ ብሎ እንግዲህ ወደቀብኝ ማለት ነው። ይኸውልሽ ቆይ እህቴ መርፌ ይዞ ካልመጣ ድንገት እጁ ላይ መርፌ ካገኘሽ ይዞ መጥቶ ነው ማለት ነው። እሱ አይደለም እኮ ሌላ በወዴት እንደመጣ እሱ በቃ እንደዚህ ሰጥ ብሎ ቆሟል። ዱላውን እንደዚህ ከአንገቱ ላይ አድርጎ፣ ግን መርፌው በሌላ ቦታ መጥቶ ነው ጎኑን የወጋው ማለት ነው። በቃ ሰተት ብላ ጎኑ ግብት ስትል ዘንፈል ብሎ አሀ ወደቀብኝ። ከዛ ደነገጥኩ። ራሱን ወቅቶ ሳይሆን መርፌው ራሱ ነው የወጋው ማለት ነው። ሳያስበው ነው የወጋው ማለት ነው። ዝም ብሎ ከቆመበት ላይ ከዛ እንደዛ ብሎ 2 ሳምንት ሆነው ማለት ነው። 2 ሳምንት ሆኖት በስመ አብ እያሟረተ ነው ምናምን ብዬ እግዚአብሔር ገስጽ ብዬ እናት አባቴ የቅዱስ ጨርቆስ ዓመታዊ በዓል ነበር። ከዛ ቆርበውልኝ መጥተው ደስ ብሎና እያወራን አምሽተን ለሊት 6 ሰዓት ላይ ከዛው አብሮት ያለው ጓደኛ ወንድሜን ገደለውና ሞቱን ሰማሁ ማለት ነው። ወንድሜ ገደለው ከዛው ጓደኛው። አብሮት ጓደኛው ነፍሱን አጠፋው ማለት ነው። ሌሊት ማታ ውሏቸውን ቆርበው ማታ 6 ሰዓት ማለት ነው ቆርበው መጥተው እዛው ዓመታዊ ክብረ በዓሉን አክብረው መጥተው ከዛ ቆርበው መጥተው እንዴት ወንድሜ ሞተ። ከዛው ባቲ ከዛው አብሮት ያለው ጓደኛ ገደለው ማለት ነው። ሌላ ጥላትም ሳይመጣበት ለምን ጸብ ከዛ ነበራቸው? ጸብ ነበራቸው ከዚህ በፊት? ምንም ጸብ የላቸውም። ያው ጦርነት ላይ ናቸው ያሉት። አብሮ የሚዋጋው አብሮት የሚዋጋው ጓደኛው ደግሞ ጦርነት የለም ሰጥ ያኔ ቁጭ ብለው በቃ እንደዚህ እየጠጡ ምናምን እዛው ገደለው ማለት ነው አሉ። እኮ ያለምንም እና ጸብ ግን እንዴት በጣም ገደለው? ድንገት አለመግባባት ተፈጥሮ ነው? እሱን ብታስረጂኝ ደስ ይለኛል። ያለ መግባባትም ምንም አይደለም። ግን ወንድሜ ትንሽ የበላይ ነው እና እንደ ሰክረው ምናምን ነበር መሰል ተው ለምን ለምትሰክሩት ብሎ ሲቆጣቸው ነው ዝም ብሎ የገደለው ብሎኛል። ከዛ ዝም ብሎ መጣው። ከዛ እናት አባቴ ቆርበው ለምን እንደዚህ ይሆናል ነው ያኔ ብዙ ነገር አሳልፈዋል። በእርግጥ የእግዚአብሔር ፍቃድ ነው እንዳለ ደግሞ ለምን እንደዛ አሳየኝ? ምንድን ነው ይሄ? እኔ ምንም ነገር የማየት ብቃትም ምንም የለኝም። ይሄን ያሳየኝ ከእግዚአብሔር ነው ወይስ ከመንፈሱ ነው? መልካም። አሁን አንቺ ይኸውልሽ ችግርሽ ከማን ጋር እያያይሽው መሰለሽ? ከፈጣሪ ጋር እያያይሽው ነው። ተረዳሽኝ አይደል? የተፈጠረውን ነገር በሙሉ ከማን ጋር እያያይሽው ነው? ከፈጣሪ ጋር እያያይሽው ነው። እናም ደግሞ ከመንፈሳዊ ሕይወትሽ ጋርም ታያይዥዋለሽ። ያ ትክክል አይደለም እህቴ። በነገራችን ላይ ከዛ በፊት ወደ ምክሬ ከመግባቴ በፊት ለወንድምሽ እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍልሽ። ለአንቺ መጽናናትን ለቤተሰቦችሽም መጽናናትን ያድላቸው። የሚያጽናና አምላክ ፈጣሪ ብቻ ነውና እሱ ያጽናናሽ እህቴ። ግን ይኸውልሽ አንድ ነገር ማወቅ መቻል አለብሽ። እንዲህ አይነት ነገር ይከሰታል። ሰው በማንኛውም ጊዜ ሊሞት ይችላል። የሚጠራበት ምክንያት መንገዶቹ ብዙ ናቸው። ልንጠራ እንችላለን። በጸብ ምክንያት ሊሆን ይችላል። በተለያየ ምክንያትም ልንሞት እንችላለን፣ ልንወሰድ እንችላለን። ከኛ የሚጠበቀው ግን ምን ሆኖ ነው? ተዘጋጅቶ መጠበቅ ነው አይደለም? አንድ ማወቅ ያለብሽ ነገር ተዘጋጅቶ መጠበቅ ነው። ግን ቆይ እህቴ አሁንም ግልጽ አልሆነልኝም። በደንብ ልጠይቅሽ ፈልጋለሁ። ተስፋ መቁረጥ የሚለው ነገር እንዴት ሊመጣ ቻለ? አሁን ተስፋ አንቺ የቆረጥሽው ከምን አንጻር ነው? እግዚአብሔር ጸሎቴን አሰማኝም በሚል ነው? ጸሎቴ ከንቱ ነው ብለሽ ነው? ወይስ ከምን አንጻር ነው ተስፋ ልትቆርጪ የቻልሽው? እስቲ ንገሪኝ። እሷን ሰፋ አድርገሽ ብታወሪ። እህቴ ይሰማል? ወጣች? በቃ በውስጥ ታውራኝ። እሺ
በውስጥ እንድታወራኝ ንገሪያት። አሁን ሔዋን አዎ ይሰማል? አንቺ አይደለሽ አዎ ያስገባሻት? የጭንቀት መንፈስ አዲስ እንደመጣባት እኔ አውቄያለሁ። ሜቢ እሱም ሊሆን ይችላል እንደዚህ የሚያደርጋት። መልካም። እና በውስጥ መስመር ታውራኝ። እዚህ እሺ አሁን ለመምከር እሷ ከወጣች ለመምከር አይመችም። አዎ ግን ዞሮ ደግሞ ዞሮ ከወጣች ከዚህ ከጸሎቱ ራሱ ከራቀች ፈራሁኝ ውስጤ። ለዛ ነው እሺ፣ ይቅር በለኝ። እሺ መልካም፣ ችግር የለውም። ይቅር እሺ ለእግዚአብሔር። እና አመሰግናለሁ። እህት ወንድሞች አንድ ነገር ልምከራችሁ። በህይወታችሁ የሆነ ነገር ይከሰታል አይደለም? የሆነ ነገር ሊከሰት ይችላል። የተከሰተውን ነገር ግን ፕሊስ እባካችሁ ከመንፈሳዊ ህይወታችሁ ጋር አታያይዙት። እሺ፣ ከምን ጋር አታያይዙት? ከምን ጋር? አዎ፣ ብዙዎቻችን የሆነ ነገር ጣብ ካለ ከተከሰተ በቃ መንፈሳዊ ህይወቴ ምን አደረገልኝ ይሄ መንፈሳዊ ህይወቴ ማለት እንጀምራለን። ይሄ በጣም ትክክል አለ። ዲያብሎስም ደግሞ እንደዛ ነው የሚለን። አሁን ለምሳሌ ምን ያደርጋል መሰላችሁ? በትንሹም ነገር ከቤተሰብ ጋር ለኮፍ ያደርገንና ያጣላልና ይሄው መንፈሳዊነትሽ እኮ ነው፣ ባጀምሪ እኮ ሰላም ነበርሽ ይልሻል። ይመጣና ባጀምሪ እኮ ሰላም ነበርሽ፣ ከእነሱ ጋር ሰላም ታውሪ ነበር፣ ምን ጠቀመሽ መጸለሽ፣ ጸሎቱ መጀመርሽ፣ ስግደት መጀመርሽና እናላችን ነው የሚያዘረው። ባትጸልይ ሰላም ብታገኝ አይሻልም ይላል። ወይም ደግሞ የሆነ አንተ ስራ የምትሰራ ከሆንክ እንድትከስር ያደርጋል በስራ ላይ። ይሄው የከሰርከው እኮ አጉል ጀምረ ከሰይጣን ጋር የማያዋጣ ትግል ጀምረ ነው ይላል። የማያዋጣ ትግል ጀምረሽ እኮ ነው እና ብትተው አይሻልም ይላል። በቃ ሁሌ ለማንኛውም መፈጠር ለማንኛውም ችግር ምክንያት አድርጎ የሚያቀርብላችሁ መንፈሳዊ ህይወታችሁ ነው ዲያብሎስ። መንፈሳዊ ህይወት እኮ ባትጀምሪ እኮ ይሄ ነገር ባልተከሰተ ይልሻል። ይመጣል። ባትጀምር እኮ ባልተከሰተ ደግሞ ወይ የሆነ ሰበብ ይፈጥር ችግር ያመጣና ይሄው ፈጣሪ ጸሎትን ቢሰማ ኖሮ ይሄ ነገር ይፈጠር ነበር ይላል። አይሰማህም ይላል። ኃጢአተኛ ነህ፣ አይሰማህም። ዝም ብለህ ነው እየጸለይክ ያለው። አንዳንዴ ደግሞ በቀል ያሳስባል። የሆነ ፈጣሪን የምትበቀለ ይመስል አትጸልይ ነው፣ አታመስግነው። ከእንግዲህ አታመስግኛት እመብርሃንን። መች ሰማችሽ? መች ሰማክ አምላክን? የሆነ ህፃን ያጫውተናል። እንደ በትንሹም ግልፍተኛ እንድንሆን ያደርገናል። ጸሎት ብናቋርጥ ማን ነው የሚጎዳው? እኛ ወይስ ፈጣሪ? ንገሩ። እኛ ነው የምንገድ። መታለች፣ አሁን ገብታለች ወንድሜ። አይ አሁን በኋላ ነው። እሺ እህቴ፣ በኋላ ብያለሁ። በውስጥ መስመር በውስጥ ላውራት ፈልጋለሁ። የውስጧን እንድታወራልኝ ፈልጋለሁ። እሺ፣ ግልጽ ነው ሔዋን? እሺ እየሰማችህ ነው። ትልክላ ታወራካለች። እሺ አውራልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። እህቴ የሰማሽን ከሆነ በውስጥ አውሪኝ። እሺ፣ ረዘም ያለ ጊዜ ወስደን እናውራለን። በውስጥ የሰማሽ ነው። በውስጥ እናውራለን ሰፋ አድርገን። መልካም። እና እህት ወንድሞች ፕሊስ አደራ፣ የሚመጣባችሁ ማንኛውም በህይወታችሁ መንፈሳዊ ጀምራችሁ የሚገጥማችሁ ማንኛውም ችግር ጋር ከመንፈሳዊ ጋር አታያይዙት። ዲያብሎስ እኮ ተንኮለኛ ነው። የሆነ ነገር ችግር ይፈጥርና ማን ነው አባታችን አባ ገብረ ኪዳን ሲናገሩ አልሰማችሁም እንዴ? ሰይጣን እኮ ተንኮለኛ ነው። ገዳማ አባቶችን ምን ያደርግን መሰላችሁ ሲሉ አልነበረ? አዎ፣ ባህታዊውን የጸሎት መጽሐፉን ይነጥቀዋል እየጸለየ። መዝሙረ ዳዊት አላቋረጥ ካለው እጁን ይነጥቀው፣ ከእጁ ላይ መዝሙረ ዳዊት መጥቶ ይነጥቅበትና እሺ ፈጣሪ ካለ ለምን ከእጅ አላስጣላክም ይለዋል። ሌላውን ግን ለምን መጽሐፉን ስነጥቅብህ ለምን አልከለከልልም ይላል። ይመጣል። እስከዚህ ድረስ ይፈታተናል። እስከዚህ ድረስ ይፈታተናል። እና አንድ ነገር ልትረሱ የማይገባው ነገር ምንድነው? ከመንፈሳዊ ጋር አታያዙ። ዲያብሎስ አውቆ ችግር የሚፈጥረው መንፈሳዊ ስንጀምር ከዛ ከነገርየው ጋር አያይዘን መንፈሳዊ ህይወታችንን አንጥረን እንድንተፋው ስለሚፈልግ ነው። አውቆ ያበዛዋል። ግን እስከ መጨረሻው የሚጸና ብሏል ጌታ አይደል? እስከ መጨረሻው የሚጸና እሱ ምን ይላል? ይድናል። ደግሞ የፈተና መጨረሻው ሽልማት ነው። ዋጋው ሽልማት ነው። ዳዊት መዝሙር 65 ላይ እንዲህ ይላል፣ አቤቱ ፈትነናልና
ብርንም እንደሚያነጥሩት አንጥረናልና ወደ ወጥመድ አገባህን፣ በጀርባችን ላይ መከራን አኖርን፣ በራሳችን ላይ ሰውን አስረገጥክን፣ በእሳትና በውሃ መካከል አለፍን፣ ወደ ረፍትም አወጣከን አላለ? ተመልከቱ፣ ወደ ረፍት አወጣን። ምን ከሆን በኋላ? ከተፈተንን በኋላ ወደ ረፍት አወጣከን ይላል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱ ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። እህቴ እኮ አሁን መንፈሳዊነት ቢገባት፣ አሁን እቺ ተስፋ ቆረጠች ያለችኝ እህቴ ቢገባት ወንድሟ በሞት ሲወሰድ ስታይ ወዮ ለኔ ወንድሜ ዛሬ ተጠራ፣ ነገ ደግሞ የኔ ተራ ይሆን እያለች ስለ ኃጢአቷ ነበር ማልቀስ የነበረባት። እንኳን ወደ ኋላ ልትል ይቅርና እንኳን ጸሎቷን ልታቆም ይቅርና ወዮ ለኔ የወንድሜ ጥሪ እንዲህ ከሆነ አምላኬ ሆይ የቀደመ በደሌን ሳታስብ እባክህ በቸርነት አስበኝ፣ እባክህ ለንስሐ ሞት አብቃኝ፣ እባክህ ስጋ ደምን በልቼ ጠጥቼ እንድቀርብ አድርገኝ፣ ጌታ ሆይ የወንድሜንም ነፍስ ማረው እያለች የተራበውን በስሙ ማብላት፣ የተጠማውን ማጠጣት፣ በተለይ አቡነ እስትንፋሰ ክርስቶስን ይዛ ይሄ ነበር መንፈሳዊ ሰው እንደዛ ነው የሚያደርገው። በመንፈሳዊ ሕይወት እጅግ የበረታ የነቃ ሰው ማለት ነውና ለማንኛውም እህቴ አልጨረስንም። እሺ ከአንቺ ጋር በውስጥ እናወራለን። ይሄን ይመስላል ወንድማችን። እሺ አንድ ሰው ይቅርታ እስቲ መሲ ጠይቄ አላቅም ስትል ነበረ። መሲ ወደ ተጻድቃን ቅድም ጠይቄ አላቅም ወንድሜ፣ አመሰግናለሁ። ስማሙ መንፈስ ቅዱስ አንድ ቤት ጠብቅልኝ መድኃኒዓለም ባዲ አሜን። እኔ የምፈተንበት ወንድሜ በቃ በእረፍት ቦታ ሲሄድ እኔ መጸለይ መስገድ ፈልጋለሁ፣ ግን እግዚአብሔር ይገስጸ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም አንተ ውስጥ ያደፈጣችሁ መተት፣ የዛር መናፍስት፣ አይነ ጥላ፣ ቡዳ ማን ናችሁ? ማን ናችሁ? ውስጥ ያደፈጣችሁ ተናገር። በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ድንግል ማርያም ስም ተናገሩ። ማን ናችሁ? እንዳንጸልይ አደርጋታለች። ከሄደችበት እንዳትጸልይ እንዳትሰግድ። አዎ እየቀደም እኮ ማን ናችሁ እንደዛ የምታደርጉት? እንዳትጸልይ እንዳትሰግድ እንዳትጸልይ እንዳትሰግድ የምታደርጓት ማን ናችሁ? ተናገሩ። በኃያሉ በመድኃኒዓለም ስም ተናገሩ። ማን ናችሁ? ማን ናችሁ? ተናገሩ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብህ ካህናርያም ትሰመይ ቢጸ ሱራፌል ዘምሩ ሳርዑስ ወዘምሉ ላልዑል ጊዜ ጸዋቱ ቀረበኒ በምሕረቱ ሰዓት ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በሊቀ መልአክ በቅዱስ ሚካኤል ስም ተናገረው። ቶሎ ማን ናችሁ? ማን ናችሁ? መተት፣ የሚስጥር መተት፣ የቤተሰብ ዛር መናፍስት ተናገሩ። ማን ናችሁ? ሲያደፍጣችሁ እንዳትጸልይ እንዳትሰግድ የምታደርጓት እሺ፣ ሰራዊታችሁ ሰብስቡና ውጡ። ቶሎ ወደ ግንባር ውጡ። ቶሎ ውጡ። ሁላችሁም ውጡ። ሰራዊታችሁ ሰብስቡና ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ
በስመ ሥላሴ እቀጠቅጥ ከይሴ በአጋዕዝተ ዓለም በቅድስት ሥላሴ ውጡ ቶሎ በአብ በወልድ በመንፈስ ቅዱስ ስም ተናገሩ። ሁላችሁ በወልድ መንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን የዛር መናፍስት በሙሉ የዘር መናፍስት በሙሉ ተልከን የመጣን የመተት መናፍስት በሙሉ ተልከን የመጣን መናፍስት በሙሉ የቡዳ የዓይነ ጥላ መናፍስት በሙሉ ቡዳ አይነት መናፍስት በሙሉ አጋዕዝተ ዓለም ሥላሴ የሚያውቁን ሁላችንም አጋዕዝተ ዓለም ቅድስት ሥላሴ የሚያውቁን ሁላችን ከመላ ሰውነቷ ከሕይወቷ ወጥተን ከመላ ሰውነቷ ከሕይወቷ ወጥተን የዘጋነውን እድል ከፍተን የዘጋነውን እድል ከፍተን ከጸሎት ሕይወቷ ተነስተን የጸሎት ሕይወቷ ተነስተን ከበረከቷ ተነስተን ከበረከቷ ተነስተን ከስራዋ ወጥተን ከስራ ወጥተን ከእሷም ከቤተሰቧም ወጥተን እሷ ከቤተሰቦቿ ወጥተን ከእንግዲህ በምንም ነገር ላንፈታተናት እንግዲህ ከምንም በምንም ነገር ላንፈታተናት በምንም ነገር ላንፈታተናት በጸሎት ሕይወቷ ጣልቃ ላንገባ በጸሎት ሕይወቷ ጣልቃ ላንገባ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሰው መልሱ ልብ እግዚአብሔር ይከስ መልስ በስመ አብ ወወልድ ወመንፈስ ቅዱስ ወደ አምላክ መንፈስ ሥላሴ ስም እግዚአብሔር ይገስጽ። እሺ በርሲ እህቴ፣ አሁን ጥያቄሽን ማቅረብ ትችላለሽ። ወንድሜ እኔ በምሄደው በቃ ፈተና ይበዛብኛል። እኔ መስገድ መጸለይ እፈልጋለሁ፣ ግን በቃ ከሰዎች እያደረ ይፋተተነኛል። ሙዚቃ ሳረጉላ በቃ ያስጠላኛል። እኔ ይህን ዓለም በሙዚቃ ምናምን ሲያደርጉት ደግሞ ቅዱሳን እየዋሉ እንደዚህ ሲያደርጉ ስናገራቸው በቃ አይቀበሉኝም። በእጃዛ ቦታ በዛ ደግሞ አሁን ስግደት የላተወኝ ከሰውየው ሰው ከሰዎቹ ሰዎች ከአረቦች ጋር እያደረ እየተፈታተነኝ ነው። ይሄ ሳምንት አልቀጠቅጥም፣ በውስጥ ነው የምቀጠቅጠው። አንዳንዴ እሰግዳለሁ፣ አንዳንዴ ማቋረጥ አላቆርጥም፣ ግን እሰግዳለሁ፣ በውስጥ ቀጠቅጣለሁ። እየጮሃል እንደዚህ ይላል እንደዚህ ይላል፣ በቃ ስልት ያመጣብኛል ከሰዎቹ እያደረ። እኔ ግን መጸለይ መስገድ ፈልጋለሁ፣ ግን ይፋታተነኛል። ስራው ያስወጣኛል፣ ያስገባኛል። ወንድሜ መልካም ምሽት አለምዬ። አሁን ማይክሽን ዘግተሽ አዳምጪኝ። መልካም እህት አለምዬ፣ ሁለት ነገሮችን ታደርጊያለሽ እዚህ ጋር በጸሎት ሰዓት እንዳትጸልይ እንዳትሰግጂ የሚፈታተንሽ ከሆነ የመጀመሪያው ለአምላክሽ መናገር ነው። ለመድኃኒዓለም ምን ብለሽ ተንበርክከሽ ጌታዬ መድኃኒዓለም መጸለይ መስገድ ፈልጋለሁ፣ ግን መጸለይ መስገድ አልቻልኩምና እንዳልጸልይ እንዳልሰግድ በሰዎች ላይ ያደረ የሚፈታተነኝን ክፉ መናፍስት ምን በልልኝ ያዝልኝ። ይሄ የመጀመሪያው መፍትሄ ነው። ይህንን ደጋግሞ መጸለይ አንዴ ብቻ አይደለም የምትይው፣ እስኪስተካከል ድረስ ሁሌ የጸሎትሽ ርዕስ መሆን ያለበት ይሄ ነው። ጌታዬ መጸለይ ፈልጋለሁ፣ ጌታዬ መድኃኒዓለም መስገድ ፈልጋለሁ፣ እንዳልጸልይ ግን ጠላቴ በሰው ላይ ያደረ እየተቃወመኝ ነውና ያዝልኝ ያልሽ ጩሂ ሁሌ በየቀኑ ያስተካክለዋል ራሱ መድኃኒዓለም። አንድ መጽሐፍ እንዲህ ይላል፣ እግዚአብሔር ለሚፈልጉት ሁሉ ቅርብ ነው ይላል፣ ማዳኑ ለሚፈሩት ቅርብ ነው ይላል። ስለዚህ ያስተካክልልሻል። ሁለተኛ ሲቀጥል ለውስጥ ሰላም ፍጠሪ። ሰላም ፍጠሪ ስልሽ ለምሳሌ ወንድሞች፣ ሰው እኮ ውስጡ ሰላም ከሆነ
በውጭ ያለውን ሁካታ መቆጣጠር ይችላል አይችልም? ንገሩኝ። የውስጡን ሰላም ከጠበቀ አይችልም? የምር በደንብ ይችላል። እንዴት በሉኝ። አንድ እንደውም ምሳሌ ልስጣችሁ። በበጎ ተርጉሙት ለማለት ፈልጌ ነው። ውጭው በውካታ ሲያስቸግራችሁ እናንተ በበጎ ተርጉሙት። በበጎ ተርጉሙት ስላችሁ ከአንድ መነኩሴ ተሞክሮ አይቼ ነው ሰምቼ አንብቤ ነው። አንደኛው ምዕመን ነው እና አታክልት ነጋዴ ነው። ግን በጣም ጽኑ መንፈሳዊ ሰው ነው። እጅግ በጣም የበረታ የሚጸልይ የሚሰግድ ነው። አንደኛው ደግሞ ባህታዊ ነው፣ በረሃ ነው የሚኖረው፣ ጸጥ ያለ ቦታ ነው። አንደኛው እንግዲህ አታክልተኛው በከተማ ውስጥ ነው፣ ቅልጥ ያለ ከተማ ውስጥ ነው ያለው። ያ ደግሞ ባህታዊ ነው፣ ጸጥ ያለ በረሃ ነው። ለጸሎት የሚመቸት ነው። ባህታዊ ያለበት ምዕመን ያለበት ንገሩኝ። ጸጥ ያለ ቦታ ያለበት ባህታውያን በረሃ ያለው ነው አይደል? መልካም። እና ባህታዊው አንድ ቀን እንዲህ አለ፣ ጌታ ሆይ የኔ ተጋድሎ እስከምን ደርሶ እንደሆነ እባክህ ንገረኝ አለ። ባህታዊው በረሃ ውስጥ ያለው እኮ የኔ ተጋድሎ እስከምን ደርሶ እንደሆነ እባክህ እስቲ ያሳውቀኝ አምላኬ። አስደስቼም እንደሆነም እንዳልሆነም አላውቅም። በአንተ ዘንድ አገልግሎቴ በአንተ ዘንድ ተጋድሎዬ ተወዶም እንደሆነም እንዳልሆነም አላውቅም። ግን እንደዚህ ብለን እንጠይቃለን እኛ። በነገራችን ላይ እኮ መንፈሳዊ ሕይወታችን ፈጣሪ እንደሚወደውና እንደማይወደው መጠየቅ እኮ ብልህነት ነው አይደለ? ተሳሳትኩኝ? እኔ ጋር የጎደለ ነገር ካለ አሳውቀኝ ማለት ብልህነት አይደል? ብላችሁ ታውቃላችሁ? ግን እህት ወንድሞች፣ የኛ ጸሎት ሁሌ አምጣ ነው አይደል? አድርግልኝ ነው። አድርግልኝ፣ ይሄን አስተካክል፣ ይሄን ሙላ፣ ይሄን እንዲያርግ ስጠኝ ነው በቃ እንጂ በአንተ ዘንድ ህይወቴ ተወዶ እንደሆነ እንዳልሆነ አላውቅም፣ ማስተካከል ያለብኝን ነገር ግለጽልኝ ብለን አናውቅም ብዙዎቻችን። ግን ይሄ ባህታዊ እንደዛ ብሎ ነው የጸለየው ባጭሩ። ጌታ ሆይ ማስተካከል ያለብኝ ነገር ካለ እስቲ ያሳውቀኝ፣ ተጋድሎዬ ከምን ደርሶ እንደሆነ ማለት እኮ ይሄ ነው ባጭሩ። በከንቱ ደክሜም እንደሆነም እንዳልሆነም አላውቅምና እባክህ አሳውቀኝ አለው። ከዛ እግዚአብሔር እንዲጠቅመው ምላሽ ሰጠው። ተጋድሎክ ከተማ ውስጥ እንዳለው አታክልት ነጋዴ አልደረሰም አለው። ከተማ ውስጥ እንዳለው አታክልተኛ ነጋዴ ክርስቲያን ገና ተጋድሎ ካልደረሰም እሱ ጋር አለ። ገረመውና እንዴ ከተማ ያለ አታክልት ነጋዴ አለ፣ የዚህንማ ሄጄ ማየት ፈልጋለሁ ብሎ ያለበት ድረስ ሄደ ከተማ ወጥቶ። ከዛ እሱ ጋር አንድ ቀን እንግዳ ሆኖ አደረ። እንዴት ነህ? ሰላም ነህ? አለው እግዚአብሔር ይመስገን። በጣም ትሁት ነው። እግሩን አጥቦ ምን ብሎ ተቀበለው። ከዛ በኋላ ማታ እራት ሲበሉ የዘፈን መዓት በአካባቢው ላይ ቅውጥ ያለ በቃ ዘፈን ዳንኪራ። ከዛ መነኩሴው ተረበሸ። ባህታዊው ለአንድ ቀን ነው እንግዲህ የመጣው እዛ ከተማ። አስቡት፣ ቅልጥ ያለ ነው በቃ ዘፈኑ፣ ጭፈራው ልዩ ነው። ባህታዊው በጣም ተረበሸና እንዴ አይረብሽም አለው። ላለበት መንፈሳዊ ሕይወት እንዴት ነው እንደዚህ የምትኖረው? ይሄ ዘፈኑ ጫጫታው እንዴት ሆነ ነው የምትጸልየው ብሎ በጣም ታወቀ ባህታዊው። ምንድነው የሚሰማክ እንደዚህ አይነት ጫጫታ ስትሰማ ሲለው፣ ለኔ እነሱ ወደ ገነት እየሄዱ እንደሆነ ነው የማስበው አለ። ምን አለ እስቲ ንገሩኝ፣ ከእናንተ ልስማ። እነሱ ወደ ገነት ወዴት እየሄዱ ነው? ወደ ገነት። አሁን ይገርማል እኮ። ምንድነው አሁን ያደረገው ይሄ ቅዱስ? አመለካከቱን ቀይሮታል አመለካከቱን። ለኔ እነሱን ማስበው ወደ ገነት እየሄዱ እንደሆነ፣ እኔ ግን ወደ ሲኦል እየሄድኩ እንደሆነ። ትህትና እኮ ነው። አልፈርድባቸውም ነው ባጭሩ። ለምን እንዲህ አደረጉ ብዬ ውስጤን አላስቆጣም እኮ ነው። ነፍሴን አላስመርራትም። እኔ ሁሌ ለኔ የምናገረው የእነሱን ዘፈን ሰማ እነሱ ብፁዓን እንደሆኑ፣ ጻድቃን ቅዱሳን እንደሆኑ
እና ወደ ገነት እየሄዱ እንደሆነ ነው ማስበው። እኔ ኃጢአተኛው ብዬ ያልኩ ደግሞ ለራሴ አስባለሁ አለ። በዚህ ምክንያት ባይገርም አባቴ አንድ ቀን ተረብሼ አላውቅም ሲል ባህታዊው ከኔ እንድትበልጥ ያደረገ ይሄ ነው አለው። ይሄ ሐሳብ ነው፣ ይሄ ንጹህ ሐሳብ፣ ይሄ ትትና ሐሳብ ነው ከኔ እንድትበልጥ ያደረገ። ወይ ግሩ እግዚአብሔር በጣም ትልቅ ትምህርት አስተማረኝ ብሎ ደረቱን እየደቃ ወደ በረሃ ሄደ፣ ወደ ቦታው ተመለሰ። የውስጥ ሰላምን መጠበቅ፣ አለመፍረድ። ሰይጣን ይሄ ሁሉ ጋጋታ የሚያመጣው ለምንድን ነው? እንድንረበሽ እኮ ነው፣ እንድንፈርድባቸው እኮ ነው፣ ምን እነኚህ እንድንል እኮ ነው። ረበሹኝ ብለን እንድንበሳጭ፣ ጸሎቱን እንድናቆም፣ እናም ደግሞ እነሱን እንደ ኃጢአተኛ እንድንቆጥር። ተረዳችሁኝ አይደል? እና እህቴ የውስጥ ሰላምሽን ጠብቂ። ውስጥሽ አይናጋ እንጂ ዓለሙ ቢናጋ በዘፈን በዳንኪራ በኪቦርድ በየትኛውም መሳሪያ ቢያናውጡ አንቺ ምንም አይምሰልሽ። እነሱ ብፁዓን፣ አንቺ ኃጢአተኛ እንደሆንሽ ለራስሽ ንገሪው። እነሱ ጻድቃን፣ አንቺ ኃጢአተኛ እንደሆንሽ ጌታ ሆይ ይቅር በለኝ ኃጢአተኛ ነኝ በይ። የዚህ አይረብሽሽም፣ የፈለገ ቢሆን አይረብሽሽም። የውስጥ ሰላም ተጠብቋልና አንድ መመክርሽ ምክር ይሄ እና አታስመርቢያት። ሌላው ደግሞ ቅድም የመጀመሪያውን የነገርኩሽን መፍትሄ እንዳትረሺ። ጌታ ሆይ ወደ አንተ መጸለይ መስገድ እየቻልኩ መጸለይ መስገድ አልቻልኩምና እባክህ አስተካክልልኝ፣ ነገሮችን አመቻችልኝ አምላኬ። ያለብኝን ፈተና ሁሉ አንተ ታውቃለህ፣ ከአንተ የሚሰወር ነገር የለም አምላኬ እያልሽ ሁሉ አሳስቢው። ሲቀጥል ደግሞ አሁን የነበር ሁለተኛው መንገድ፣ ሌላው ደግሞ ከእነሱ ጋር አትከራከሪ። እባካችሁ እንዲያርጉልኝ፣ እባካችሁ እንዲያትበሉኝ እያልሽ ከእነሱ ጋር ግብ አትፍጠሪ። የአንቺ ጸሎት ስግደት ከሚረብሹ ሰዎች ጋር በትህትና አናግሪያቸው። ለምሳሌ አረቦቹ ነይ ስራ ስሪ ሲሉሽ እሺ ስራ ሰርተሽ ትንሿም ሰዓት የጸሎት ሰዓት ካለች ትበቃለች። ያለብሽን ጉለት ፈጣሪ ያውቃል። ጊዜ ኖሮት ከሚጸልየው ሰው ጋር እኩል ነው የሚቀበልልሽ። በምታገኛት ትርፍ ጊዜ መጸለይ መስገድ፣ ስራሽን ግን በአግባቡ መስራት። ሲያዙሽ ነይ ወደዚህ ሲሉሽ ጸሎቷን ግን በስነ ስርዓት ጸልያት። ያች ትንሿን አሁን ለምሳሌ እኔ እየጸለይኩ ነው እንበል፣ እናንተ ነው እንጂ አባታችን ሆይ በሰማያት የምትኖር ወልደ አማኑኤል፣ አቤት ይሄን አድርግ እስቲ። እሺ አቆማለሁ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ጊዜን ይወዘድ። ከዛ ሰራለሁ ስራዬን። ከዛ መጣና አሁንም አባታችን እላለሁ። በቃ ያለብኝን ችግር ማን ያውቃል? ንገሩኝ። ማን ያውቃል? ፈጣሪ ያውቃል። በትክክል በስንት ፈተና ውስጥ ተከብቤ እየጸለይኩ እንደሆነ እሱ ያውቃል። ፍጥረታችንን እሱ ያውቃል እኮ ይላል። እንደው መዝሙር 102 ላይ አላያቸው? አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ የሚል ቃል አለ መዝሙር 102 ላይ። እና እሱ ያለብንን ችግር ያውቃል ፈጣሪ። በምን አይነት ፈተና ውስጥ ተከበን እየጸለይን እንድናመሰግነው እየታገልን ጦርነት ውስጥ ሆነን እየጸለይን እንደሆነ በደንብ ነው የሚያውቀው። ለዛ ነው ፈጥኖ የሚሰማችሁ። በተለይ አረብ ሀገር ላይ ያላችሁ እህቶች እኮ ጠላት ወዲያው ነው የሚጋለጥላችሁ። በእውነት በደንብ ነው ቶሎ ነው የሚጋለጠው። አሁን ኢትዮጵያ ውስጥ ሙሉ ጊዜያችሁን አግኝታችሁ ብትሰግዱ እንዲህ ቶሎ አይጋለጥም። የፈለገ ያደፍጣል። ይሄ የፈጣሪን ረድኤት ነው የሚያሳየው። ምን ያክል ፈጣሪ እንደቀረባችሁ፣ ምን ያክል አምላክ እንደቀረበ፣ ጠላታችሁንም እንደሚዋጋላችሁ ነው የሚያሳየው ማለት ነው። እና በዛ መልኩ ተረዱት ለማለት ፈልጌ ነው። እሺ መሲ ተመለሰልሽ? እሺ ወንድሜ አመሰግናለሁ። ለእናንተ አላሳጣብኝ መድኃኒዓለም በጣም ነው የምወደው ወንድሜ። በአንተ ሁሉም አይቻለሁ። አመሰግናለሁ። አዎ ልክ ነው። እኔ እንደ ኃጢአተኛ እኔም ቆጥራለሁ። እኔ ጌታዬ ሆይ እባክህ ይቅር በለኝ፣ እንደዚህ ብዬ ስናገር ይቅር በለኝ እያልኩ አለቅሳለሁ፣ እጸጸታለሁ እንደዚህ ሲያርገኝ። እውነት ነው ወንድሜ፣ እውነት ነው። አመሰግናለሁ። መልካም እሺ ታለምዬ በርቺ። እግዚአብሔር ፍጻሜሽን ያሳምራል። ወንድም አለምን ጠይቅ። ስማችሁ ጎዶልያስ እሺ ወለተ ጻድቃን ሲል ሰማሁኝ። እሺ ቀጥይ። በስመ ስላሴ እንዴት አመሻችሁ?
ቀጥይ ወለተ ጻድቃን። ወንድሜ የኔ ጥያቄ ቆይ የኔ አንዴ ጥያቄ ጸጋ እመቤቴ የሚለውን ትጨርስና ትገቢያለሽ እህቴ። ትጨርስ እሷ። እሺ ቀጥይ እህቴ። የኔ ጥያቄ ከሰው ጋር ሳወራ ከሰው ጋር ስሆን በጣም ይጨንቀኛል። ከመንፈሳዊ ሕይወትም በጣም እወድቃለሁ። ከመንፈሳዊም ከዓለማዊም ሰዎች ስደዋወል እሺ ከመንፈሳዊም ርቃለሁ። ማውራትም መስማትም አልፈልግም። በዚህ ነገር ደግሞ ብዙ ሰዎች በእኔ ይቀየማሉ። ምን ሆና ነው ተቀይራ ምናምን ይሉኛል። እኔ ግን በቃ ሳወራ መናገር አልፈልግም፣ መስማትም አልፈልግም። እንዲህ ሲሆን ደግሞ ከእግዚአብሔር ቅርብ እሆናለሁ። ሳወራ ስጫወት ምናምን ደግሞ ከእግዚአብሔርም ርቃለሁ። ራሴን በጣም ይጨንቀኛል። ጨርሼ ስወጣ አውሬ አይመጣኝም። በጣም ይጨንቀኛል። አሃ እሺ። ከሰው ስትርቂ መንፈሳዊ ሕይወትሽ ይጠበቅልሻል። ከሰው ስትርቂ መንፈሳዊ ሕይወትም ጥሩ ሆናለሁ። ከራሴ ጋርም ደህና ሆናለሁ። ሳወራ ግን ይጨንቀኛል። በቃ ማውራትም መስማትም አልፈልግም። አሃ መልካም። እና ከሰው ስትርቂ ደግሞ ከዓለማውያን ሰዎች ብቻ ሳይሆን ከመንፈሳዊም ጭምር። መልካም። እና ሰዎች ደግሞ ከነሱ ስትርቂ ለምንድን ነው የምትርቂን ይሉሻል። ምን ሆንሽ? አዎ ምን አደረግንሽ ይሉሻል። አዎ መልካም ታለምዬ። ከሰው መራቆ ሲበዛ ጤናማ አይደለም። እሺ ከሰው መራቆ ሲበዛ ጤናማ አይደለም። መንፈሳዊ ሕይወትንም በሚያውክ መልኩ ከሰው ጋርም መደባለቅ እሱም ጤናማ አይደለም። ነገር ግን መንፈሳዊ ሰው ሁለቱንም አስማምቶ ይኖራል። አንቺም አስማምተሽ መኖር መቻል አለብሽ። በእርግጥ ፈተና አለ፣ የታወቀ ነው። ከሰዎች ጋር ስንገናኝ ለምንድን ነው ፈተና የሚመጣው ከተባለ የታወቀ ነው። አንደኛ መናፍስቶች፣ እኛ ጋር ያሉት መናፍስቶች ሰዎች ጋር ካሉት መናፍስት ጋር ሲናበቡ እና ደግሞ ሰራዊት ሲሰበስብ ጫና ይፈጠራል። አንደኛ ጫና ይፈጠራል በዚህ አማካኝነት። ሁለተኛ ደግሞ ሲቀጥል መንፈሳዊ ሙቀታችን ይቀሰቅሳል። ምክንያቱም ከሰው ጋር የምናወራው ወሬ አለ አይደለ? በተለይ ወሬያችን ደግሞ ይወስነዋል እኮ ደግሞ ይሄ የሆነ ዝባዝንኬ ዓለማዊ ተራ ወሬ ምናምን የምናወራ ከሆነ በጣም እሱ ያደክመዋል መንፈሳዊነታችን። አሳ ከውሃ ወጥቶ ከቆየ ይላሉ አባቶቻችን። አሳ ከውሃ ወጥቶ ከቆየ ይሞታል። መንፈሳዊ ሰውም ከመልካም አስተሳሰቡ፣ ከልብ ንጽህናው፣ ከአቋሙ ወጥቶ ከቆየ ወይም ከዓለማውያን ሰዎች ጋር በከንቱ ጊዜውን ካሳለፈ የውስጥ ሰላሙን ያጣል ይላሉ። መንፈሳዊ ትጋቱም ይጠፋል ይላሉ። ይቀዘቅዛል። መንፈሳዊ ትጋቱ ጠፋ ማለት በመንፈሳዊ እየሞተ ነው የሚመጣው ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛም ደግሞ አባ ባቁሚስ የተመለከቱት ነገር አለ። ምንድን ነው የተመለከቱት ካላችን፣ አባ ባቁሚስ ልጆቻቸው አብረው ይጫወቱ ነበር። አብረው መንፈሳዊነት ሲያወሩ ቅዱሳን መላእክት ቀርበዋቸው ሲንከባከቧቸው ተመልክተዋል። ዓለማዊ ወሬ ማውራት ሲጀምሩ ደግሞ እርኩሳን መናፍስት መሀላቸው ላይ በእሪያ አምሳል ተገልጸው ክፉ ሽታ ሲለቁባቸው አዩ። አባ ባቁሚስ ልጆች መንፈሳዊ ነገር ማውራት ሲጀምሩ እኮ መላእክት ሲንከባከቧቸው አየው። ዓለማዊ ወሬ ስታወሩ ደግሞ እርኩሳን መናፍስት በመካከላችሁ መጥተው ክፉ ሽታ ሲለቁባችሁ ተመለከቱ አሉና ሁል ጊዜ መንፈሳዊ ነገር አውሩ፣ እሺ ከዓለማዊ ተርታ ወሬ ራቁ አሏቸውና መከሯቸው። እና ተመልከች እህቴ፣ አንደኛ የምታወሪው ወሬ ራሱ ይወስነዋል። በዚህ ምክንያት መንፈሳዊ ሕይወትሽ እየቀዘቀዘ ይመጣል ነው አንዱ። ሌላ ሁለተኛው ደግሞ ፈተና አለ። ምንድን ነው ካልሽ፣ እንደ አይነ ጥላ ሌሎች መናፍስቶች እንደነ ቡዳዛር የረጅም እቅድ አላቸው። የረጅም እቅዳቸው ምንድን ነው ካላችሁኝ፣ እነኚህ መናፍስቶች የረጅም እቅዳቸው ለምሳሌ አይነ ጥላ ከሆነ ትዳርን ለመከልከል፣ ገና በተለይ በትዳር ሕይወት ውስጥ ካለሽ ማለት ነው የትዳር እድልን ለመዝጋት ይጠቀምበታል። በተለይ ወንዶች ወንድሞቼ እህቶቼ መንፈሳዊነት ውስጥ ስትገቡ በቃ አሁን እህቴ እንዳለች ማለት ባለፈው ትናንትና አንዲት እህቴ የዛሬ ዓርብ ዕለት ነው መሰለኝ የጠየቀችኝ። በዚህ ጉዳይ ላይ ብዙ አውርተን ነበረ። አውቆ ከሰዎች ጋር እንዳትቀርብ ወንዶችን እንዳታወራ ትሳሳቻለሽ እያለ ያርቃት ነበረ።
ለምንድነው? ዓላማው ሌላ ነው። እና ወደ ትዳር ህይወት እንዳትገቢ የሚፈልግ መንፈስ አውቀሽ ከሰው ጋር ስትቀርቢ መንፈሳዊ ህይወትሽ እየቀሰቀሰ ነው ይልና አውቆ ያዳክምብሽና አውቆ ከዛ ለቀቅ ያደርጋል ከሰው ስትርቂለት። ዓላማውን በውስጥ አንግቦ ማለት ነው። በዚህ መልኩ ለማራቅ ይፈልጋል። ትዳሩን ተውት። ትዳር ውስጥ እንኳን ለማሰናከል እቅድ ባይኖረው በውስጣችን ያለውን ተሰጥኦ እንዳንጠቀም። ለምሳሌ ሰው ከሰው ጋር ሲገናኝ ነው አይደል ሰው የሚለውጠው? ተሳሳት ንገረኝ። ሰው የሚለውጠው ምን ሲሆን ነው? ከሰው ጋር ሲያወራ ነው አይደል? እኔ አሁን ከእናንተ ጋር አላወራም ብዬ ራሴን አግልዬ ብቀመጥ እናንተ መምከር እችላለሁ? እንዴ አብረን መሰባሰብ እንችላለን? አንችልም አይደል? ልክ እንደዛ ማለት ነው። ስለዚህ ክርስቲያን ከክርስቲያን ጋር ከተገናኘ እርስ በርስ ይደጋገፋል። ክርስቲያን ከክርስቲያን ጋር ከተገናኘ፣ ክርስቲያን ከአሕዛብ ጋር ከተገናኘ አሕዛቡን ወደ ክርስትና ሊያመጣው ይችላል። ክርስቲያኑ ጎበዝ ከሆነ፣ አዋቂ የተማረ ከሆነ፣ ብልህ ከሆነ፣ ጥበበኛ ከሆነ የእግዚአብሔር ልጅ ሻማ ብርሃን ሁሉን አጥርቶ ያሳያል እንጂ በጨለማ አይዋጥም። የእግዚአብሔር ልጆችም ክርስቲያኖችም ወደ ኃጢአተኞች በሄዱ ጊዜ እነርሱን ወደ ንስሐ ይመሯቸዋል እንጂ በእነሱ ተሰነካክለው አይወርቁም። ጎበዝ የተማረ አዋቂ ክርስቲያን ከሆነ ወደ አሕዛብ ከሄደ አሕዛቡን ጎትቶ ያመጣዋል ወደ ክርስትና እምነት፣ በእሱ አይወሰድም። ስለዚህ አጀሬ ምን ያደርገዋል? ይህንን ሰው ከማን ጋር እንዳይገናኝ ይከለክለዋል? ንገሩ። ከአሕዛብ ጋር። ምክንያቱም ያመጣበታላ፣ ትጥቅ ያስፈታበታላ። ስለዚህ እንዳይገናኝ ብሎክ ያደርገዋል፣ ያጥረዋል። ወይም ደግሞ ጽኑ መንፈሳዊ ከሆነ ከዓለማውያን ሰዎች ጋር እንዳይገናኝ ያደርገዋል። ለምን? መክሮ ያመጣዋልና ወደ መንፈሳዊነት፣ ጸሎት መጸለይ እንዲጀምር ያደርገዋል። ስለዚህ እንዳይገናኝ ያደርገዋል ማለት ነው። እሱ እንኳን ለመገናኘት ቢፈልግ ሰዎችን ያርቅበታል። ከሱ ሰዎች እንዳይቀርቡት እንዲሸሹት ያደርገዋል ማለት ነው። በዚህ ምክንያት ሰይጣን ይዋጋል። ከሰዎች ጋር መገናኘታችን አይወደውም። በተለይ እኛ ተጽዕኖ ምንፈጥር ከሆነ ሰውን መክረን የማስተማር ብቃቱ ካለን፣ የመመለስ ብቃቱ ካለን እንድንገናኝ አያደርግም። ከተገናኘን እኛ ላይ ፈተናውን ይደራርበዋል፣ መንፈሳዊነታችንን ያደክመዋል። እኔ አሁን ዛሬ ጸልዩ ብዬ ካስተማርኩ ዛሬ እንዳልጸልይ ውጊያውን ያጧጥፈዋል ማለት ነው። እንደዛ ማለት ነው። ከዛስ ምን ይለኛል መጥቶ ይኸውልህ እየመከርክ እንግዲህ የአንተ መንፈሳዊ ህይወት ከሚሞት ምን አታድርግ? ንገረኝ እስኪ። ምን አትበል? አትምከር። በቃ ይቅርብህ፣ ለራስህ ኑር ማለት ይጀምራል ማለት ነው። በቀላሉ እንደዚህ ለመጣል ይሞክራል ማለት ነው። ስለዚህ ምን ላድርግ ነው እህቴ? አሁን ያንቺ ዋና ዓላማው ከሰው ጋር ከመገናኘት በፊት አስቀድማችሁ ጸልዩ፣ ተንበርከኩ። እግዚአብሔር ሆይ ከሰው ጋር እንዳልገናኝ የሚዋጋኝን ክፉ መንፈስ ያዝልኝ። እግዚአብሔር አምላኬ ሆይ ከሰዎች ጋር ከተገናኘሁኝ በኋላ መንፈሳዊ ዝለት የሚያመጣብኝን ክፉ መንፈስ ስራውን አስቁምልኝ። መንፈስ የሚሰበስብብኝ መንፈስ ስራውን አስቁምልኝ። ምንም አይነት መንፈስ ከሰዎች ወደ እኔ መጥቶ እንዳይዋጋ፣ ቢዋጋኝ እንኳን እንዳይጥለኝ ጠብቀኝ ብለን መማፀን መቻል አለብን። ይሄ ትግል ነው። በቃ ግልጽ ነው አይደል? ይሄ ልናደርግ ይገባል። ደግሞ አንድ ነገር ልንገርሽ እህቴ፣ ይሄ አንቺ ጋር ብቻ አይደለም መንፈሳዊ ዝለት፣ እኔ ጋርም አለ፣ ሁሉም ሰው ጋር አለ። እሺ፣ በተለይ ስትቀርቢ እንዴት ነው እስቲ? እሱ ነው አሁን የሚወስነው። ስትቀርቢ በተለይ ጸልዩ፣ ስገዱ የምትይ ከሆነ ምንም ጥርጥር የለም ፈተና አለ አንቺ ጋር። አልፈተን ማለት ደግሞ አይቻልም። እኔ አንዲት እህቴ አለች። አንዲት እህቴ በጣም ጎበዝ ናት። ከእናንተ ጋር አብራ እንትን ነው የምታደርገው፣ ትከታተላለች መንፈሳዊ ትምህርት፣ ይሄን ጥያቄና መልሱን ጭምር። በጣም ጎበዝ ናት። ቅዱስ ቁርባን ትቀበላለች። ሰው ስትመክር ወዲያው ነው የምትመልሰው። ብዙ ሰዎችን ታመጣለች። በጣም ብዙ ሰዎችን ወደ መንፈሳዊ ሕይወት አምጥታለች። ልክ ስታመጣ እሷ ላይ ፈተና ይምሰላችሁ፣ በጣም ከባድ ፈተና ነው። በጣም ከባድ ፈተና ነው።
እና ላቁመው ወይ ብላ ነግራኝ ነበረ፣ ግን እንዳታቆምኝ አልኳት። ከምታቆም ይልቅ ምንድን ማድረግ ያለብሽ? ሱባኤ ግቢ፣ እግዚአብሔር አምላክሽን ጠይቂ፣ ይህን ፈተና እንዲያርቅልሽ ወይም ደግሞ ፈተናውን የምትቋቋሚበት ብርታት እንዲሰጥሽ፣ አገልግሎትሽን ግን በጭራሽ እንዳታቋርጪ። ይሄ ማለት እኮ የጋን ውስጥ መብራት መሆን ነው ብዬ ስመክራት ተመልሳለች። ጥሩ ነው። አሁንም በአገልግሎቷ ቀጥላለች። እግዚአብሔር ይመስገን ፍጻሜዋን ያሳምረላትና እና ምን ለማለት ፈልጌ ነው፣ መብራታችን እንድናጨልም ይፈልጋል። በቃ ፈተና እየበዛብኝ ነው ብለን እንድንተወው። ግን አንድ ቃል አስታውሱ፣ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደምን ይደምቃሉ ነው የሚለው መጽሐፍ። ብዙ ሰዎችን ወደ ጽድቅ የሚመልስ እንደ ከዋክብት ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 3። ይሄን እያሰባችሁ ትጉ፣ ሰው ለማዳን ትጉ። የእውነት ገና ለገና ሰው ስመክር ፈተና እየበዛብኝ ነው ብለህ እጅ አትስጥ። ፈተናውን የምትቋቋምበትን ብርታት አምላክን ጠይቅ እንጂ። እኔ አንዳንድ ሰዎች አሉ የሚመክሩ፣ እንዲህ እያሉ የሚመክሩ አሉ። ሰው ስመክር ፈተና በዛብኝ እኔ መጸለይ እስኪያቅተኝ ድረስ ሲሉ፣ አይ በቃ አንተም ሰው መምከርን አቁምና ራስህ ላይ አተኩር የሚሉ ሰዎች አሉ። አቁም የሚለው ላይ አልስማማም። ይቅርታ ሰምታችሁኛል አይደል? ምን ላይ የሚለው ላይ አልስማማም። ምን የሚለው ላይ? አቁም የሚለው ላይ አልስማማም። ይሄማ እኮ ካቆመ እኮ የጠላትን እቅድ አሳካ ማለት ነው። እና ምን አድርግ ብለህ ነው የምትመክረው ካላችሁ፣ አምላክን ለምነው ፈተናውን የምትቋቋምበት ብርታት እንዲሰጥ። የሚጠብቀኝ መልአክ አቁምልኝ በለው፣ ያቆምልሃል። የሚጠብቀኝን የሚረዳኝን መልአክ፣ በአገልግሎት የሚያበረታኝን መልአክ አቁም። መንፈሳዊ ሕይወቴን የሚያዝን ቅዱስ ጳውሎስ እኔ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆንኩ ራሴን እጎስማለሁ አለ። እኔ መንፈሳዊ ሕይወቴን መበረታበት ወይም ከሰዎች የሚመጣብኝን በመምከር የሚመጣብኝን ፈተና የምቋቋምበትን ብርታት ስጠኝ ብለህ መጸለይ አለብህ። ያንን ተቋቁመ በአገልግሎት መቀጠል አለብን እንጂ ገና ለገና ፈተና በዛብኝ ብሎ መምከርን ማቆም፣ ሰው መለወጥ ማቆም ትክክል አይደለም። አሳካንለት ማለት ነው። በዚህ እቅዱ ደግሞ ጥሩ ሲስተም አለቻቸው። አንዳንዴ እንደዚህ የሚባል አባባል፣ ራስን ከለወጥክ በኋላ ለሌላው ትደርሳለህ። ይሄ ሰው መቼም ቢሆን ሰውን ወደ ማስተማር አይመጣም። ለምን? ሁሌ ምን ይላል? ገና ነኝ ለራሴ፣ ገና እኔ መች መከርኩና፣ ገና እኔ መች ተለወጥኩና፣ ለእኔ መች ሆንኩኝና። እንዲህ መቼም አይለወጥም። መቼም ደግሞ ሰውን አይመክርም። መቼም ፍሬ አያፈራም። ስለዚህ የክርስትና ሕይወት እህት ወንድሞች፣ እኛ ለራሳችን እየዳንን ሌላውን የምናድንበት መንገድ ነው። እሺ ሰምታችኛል አይደል? ማይክ ዝግ ውስጥ የተከፈተ ማይክ ይሰማኛል። አድሚኖች ተቆጣጠሩ። እሺ ማይክ ተቆጣጠሩ ማይክ። ተመልከቱ፣ ክርስትና ሕይወት እህት ወንድሞች፣ እኛ እየዳንን ሌላውን የምናድንበት መንገድ ነው እንጂ እኛ ከዳንን በኋላ ሌላውን የምናድንበት ነው እንዴ? ነው እንዴ? እህት ወንድሞች፣ የክርስትና መርህ ምንድን ነው? መመሪያ ድነናል፣ እየዳንን ነው፣ እንድናለን ነው አይደለ? ድነናል ስንል የክርስቶስን የፈጸመልንን የቤዛነት ስራ ስናስብ ነው። እየዳንን ነው ደግሞ የሚቀረን የምግባር ስራ አለ አይደለ? እሱን ነው። እንድናለን ደግሞ መንግስተ ሰማይ መግባታችንን እኮ ነው። ድነናል፣ እየዳንን ነው፣ እንድናለን። ይሄ ነው የክርስትና መርህ። ስለዚህ እኛ እየዳንን ሌላው የምናድንበት እንጂ እኛ የእኛን ድነት ጨርሰን በቃ ድኛለሁ ከእንግዲህ ብለን ሌላውን ለማዳን የምንነሳበት ሕይወት አይደለም። በቃ ጉድጓድ ውስጥ ገብተን እጅ ለእጅ ተያይዘን የምንወጣበት መንገድ ነው። እሺ ተረዳሽ አይደል? ጉድጓድ ውስጥ ገብተናል እንበል። ከጉድጓዱ የምንወጣው እንዴት ነው? እጅ ለእጅ ተያይዘን ና አብረን እንውጣ፣ ከዚህ ጉድጓድ እንውጣ ተባብለን የምናመልጥበት መንገድ ነው እንጂ ሌላ አይደለም። ያቺ ሳምራዊቷ ሴት ታስታውሳላችሁ? የሕይወት ውሃ ስጠኝ ስትለው ምን ነበር ያላት? እስቲ ንገሩኝ።
የህይወትን ውሃ ስጠኝ እባክህ ጌታዬ እንዳልጠማ ስትለው ምን አድርጊ ነው ያላት? ሂጂ ጠርተሽ ነው አይደል አላት። ብቻሽን እኮ አይደለም ሌላውንም ጠርተሽ ነይ። አንቺ ብቻሽን አይደለም የሚሰጥሽ ለሌላውም ጭምር እንጂ። ከዛ የከተማውን ሰዎች ሁሉ ጠርታ መጣች። እሷም አብራ ከነሱ ጋር ተማሪ ሆነች እንጂ እኔ ብቻ ተመሬ እኔን ብቻ አስተምረኝና ሌላውን እጄ ደግሞ ልጥራ እንደማለት እኮ ነው። እና አይቶ ወንድሞች በዚህ መልኩ ነው መትጋት ያለብን። ያወቀው ለሌሎች ማሳወቅ ልምዱ ያደረገ ሰው ይላሉ አቡነ ሽኖዳ በመጽሐፋቸው ላይ። ያወቀውን ለሌሎች ማሳወቅ ልምዱ ያደረገና ፈቃዱ ያለው ጉጉቱ ያለው ሰው ሌላውን ለማሳወቅ ሲል ዘውትር ለማወቅ ይጥራል። ሌላውን ለማሳወቅ ሲል ዘውትር ለራሱ ለማወቅ ይጥራል። አይ አውቄ ላሳውቅ ከሆነ ግን መቼም አታውቅም። መቼም ሞራሉ ራሱ አይኖርክም እኮ አይደል እንዴ? ይኖራል እንዴት ወንድሞች? አይኖርም እኮ። ግን አዳዲስ ነገር ለሰዎች ማሳወቅ ልምድ ካደረክ ለወገኖች አዳዲስ ነገር ለማሳወቅ ስትል ለራስህ ትጥራለህ ለራስህ። እና በዚህ መልኩ ነው ልክ እንደ ማበረታቻ ይሆናል ለማለት ፈልጌ ነው። እና እህቴ ከሰዎች ጋር ስታወሪ አብሮ ተያይዞ የሚመጣውን ፈተና የምትቋቋሚበትን ብርታት መድኃኒዓለም እንዲሰጥሽ ብትቺ ሱባኤ ገብተሽ ጠይቂው። እሺ? ካልሆነም ደግሞ በየቀኑ ከሰው ጋር ስትገናኝ አስቀድመሽ ጸሎት አድርጊና ከዛ በኋላ ተገናኝ። ስትገናኝ ግን ተጠንቀቂ። ዓለማዊ ወሬ ዋዛ ፈዛዛ ከማውራት ተቆጠቢ። ፍሬ ያለው ነገር አውሪ። ንግግርሽ ቁጥብ ይሁን። መጽሐፍ ጥቂት ቃልን የሚናገር አዋቂ ነው ይላል፣ በመንፈሱም ቀዝቃዛ የሆነ አስተዋይ ነው ይላል። በቃ ጥቂት ፍሬ ያላቸው ነገሮች ተናገሪ። ደግሞ አጋጣሚ ፈጥረሽ ተጠቅመሽ ሰውን ወደ መንፈሳዊት ምሪ። እሺ? ግልጽ ነው አይደል እህት ወንድሞች? ከሰው ጋር ስትገናኙ ማለት ነው ንግግራችሁን ወደ መንፈሳዊነት ለውጡት። ሰበብ ፈጥራችሁ ያ ሰው ስለ በሽታ የሚያወራችሁ ከሆነ ስለ እግዚአብሔር ፈዋሽነት አውሩ። ስለምን አልኳችሁ? ያ ሰው ስለ በሽታ የሚያወራ በትክክል ስለ ፍቅር ሲያወራችሁ ስለ እግዚአብሔር ፍቅር አውሩት። ስለ ፍቅር እያወራችሁ ከሆነ መጀመሪያ የምታወሩበትን ፖይንት መጀመሪያ እዩት። ስለ ፍቅር ነው የሚያወራው፣ ስለ እግዚአብሔር ፍቅር። የእግዚአብሔር ፍቅር ኃያል እንደሆነ አምላክ ምን ያክል ቢወደን ነው በሉት። ታስታውሳላችሁ? መንፈሳዊ ፊልም እኮ እንዴት ይመስጣል። የአባ ሶሪያዊ ፊልም አይታችኋል? የማን ነበረ? እህቱን ያዳነ ጀግና፣ እህቱን ከዘንዶ ያስጣለ ጀግናው ማን ነበር? ንገሩኝ እስቲ። አባ አልነግራችሁም፣ ራሳችሁ ንገሩኝ። አባማ ሶሪያዊው አባ አብርሃም ሶሪያዊ እህቱን ከዘንዶ ያስጣለ ጀግና፣ እህቱ ሴተኛ አዳሪ ሆናበት የወታደር ልብስ ለብሶ ጎትቶ ያወጣት ከጥፋት። በእውነት ጀግና ቅዱስ እሱ። አይታችሁ ከሆነ ገና በወጣትነቱ ከመመንኮሱ በፊት ጓደኛው አብራ አደጉ መታ አባ አብርሃም ትለዋለች። አቤት ራሄል ነው ስሟ፣ አስታወስኳት። አቤት ራሄል፣ እኔ እኮ በጣም ነው የምወድክ፣ እኔም በጣም ነው የምወደው ትለዋለች ይላታል። እኔ ያላንተ መኖር አልችልም ትለዋለች። እኔ ያላንተ ህይወቴን ማሰብ አልቻልኩም ትለዋለች። እሱ ደግሞ እኔም እኮ ህይወቴን ያለሱ ማሰብ አልቻልኩም። ስለማን ነው የሚለው እሱ? ንገሩኝ። እሱ ስለማን ነው? ስለ ክርስቶስ። እኔም እኮ ህይወቴን ያለሱ ማሰብ አልቻልኩኝም፣ አልሆን ብሎኛል። እኔ ያለሱ መኖር አልቻልኩም። እኔ ያለ አንተ መኖር ምችል አይመስለኝም ትለዋለች። እኔም ያለሱ መኖር ምችል አይመስለኝም፣ አልኖርም። እንዲህ ያለ ይለውጥባታል። እሷ ስለ ዓለማዊ ፍቅር ነው የምታወራው፣ እሱ ደግሞ ስለ መንፈሳዊ ፍቅር። አያችሁ አይደል? ይሄ ነው ሲስተም። እንዴት አድርጎ እንደለወጠው፣ እንዴት አድርጎ ራሱን ወደ ክርስቶስ እንዳስታጋ። በዚህ መልኩ ሰዎችን መቀየር እንችላለን። በዚህ መልኩ አምላክ ግን እንዴት ቢወደን ነው ትሉታላችሁ። ሌላም ማውራት ይቻላል ብዙ። እኔ ለአብነት ይሄን ያክል ጠቀስኳችሁ እንጂ እናንተም
ሰዎችን ወደ መንፈሳዊነት በዚህ መልኩ እያወራችሁ ማምጣት ትችላላችሁ። መንፈሳዊያን ሰዎች ሁሌም ንግግራቸው በጨው እንደተቀመመ በጸጋ ነው። ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። እና ደግሞ እባካችሁ መጽሐፈ ምሳሌን አንብቡ ፕሊስ። እህቶች፣ ወንድሞች፣ ጥበበኛ መሆን ትፈልጊያለሽ እህቴ? ብልና ጠቢብ መሆን ትፈልጊያለሽ? እውቀት ይጎልሻል፣ ጥበብ ይጎልሻል? መጽሐፈ ምሳሌን አንብቢ። ልባም ነው የሚያደርግሽ። የእውነት ልባም ነው የምትሆኚው፣ ልባም ነው የምትሆነው። እና ደግሞ ልጨምርልህ፣ ሲራክን አንብብ። በእውነት እነኝን ሁለቱን መጽሐፍ ያነበበ ሰው ሳይኮሎጂ ከተማረ ሰው ይበልጣል። ከሳይኮሎጂ ምሩቅ ይበልጣል። በሳይኮሎጂ ከተማረ ሰው በእውነት ይበልጣል። ምን መጽሐፈ ምሳሌና መጽሐፈ ሲራክን በደንብ አድርጎ ያነበበ ሰው። እነኚህ ሁለቱን አንብቡ እህት ወንድሞች። በቃሉ ብትጩ በቃል ብታጠኑ እንደ የቻለ እንደውም መጽሐፉን ቢያጠና ካልቻለችሁ ደግሞ ዋና ዋናውን እስቲ ሰብስባችሁ አውጡ። እንዴት ልባም እንደሚያደርግ ብታዩ። እንደናንተ መካሪ የለም። ከዛ በኋላ እንደናንተ ብልና አዋቂ ሰው የለም። መጽሐፈ ምሳሌንና መጽሐፈ ሲራክን ያነበበ። መጽሐፈ ሲራክ 51 ምዕራፍ አለው። መጽሐፈ ምሳሌ ደግሞ 31 ምዕራፍ አለው። እነኝህን በደንብ አድርጎ ማንበብ። ሌላው ደግሞ መዝሙረ ዳዊት ራሱ በትዕግስት ስትጸልዩ ልባም ያደርጋቸዋል። መዝሙረ ዳዊት ራሱ ውስጡ በጣም የጥበብ መጽሐፍ ስለሆነ እሱ ራሱ ልባም ያደርጋል ሰዎች። ንግግራችን ራሱ ያማረና ትሁት እንዲሆን ያደርጋል። እና እነኚህ መጽሐፍቶች አንብቡ። ሌላው ደግሞ መጽሐፈ ኢዮብን እነኚህን መጽሐፍቶች አንብቡ ብዬ እመክራችኋለሁ። በተረፈ እህቴ ይሄን ይመስላል። ተመለሰልሽ? አዎ ወንድሜ፣ ጸጋው ይብዛልህ። አመሰግናለሁ። አሜን አሜን አሜን። ታለም ስሙን ጠርቶ አንድ ሰው ይግባ። ስማችሁን ጠርቶ ጥያቄ ያለኝ እኔ እባክህ ስማችሁን ጥሩ። እህተ ጻድቅ ወለተ ጻድቅ ሲባል ሰማሁ። እህተ ጻድቅ ወንድሜ ሰማ። እሺ እህተ ጻድቅ፣ እሺ ግቢ እህተ ጻድቅ። እሺ ወንድሜ፣ ጸጋውን ያብዛልህ፣ ቃልህ ያሰማልን። አሜን። የኔ ጥያቄ እንትን ነበረ፣ ጓደኛ ነበረኝና ማለቴ ፍቅረኛ። ከዛም አብረን እየኖርን ማለት በፍቅር ህይወት አብረን 3 አመት ምናምን ኖረናል። ከዛም በኋላ ያው ልጁን በቅርብ ርቀት ነው የማውቀው ማለት ነው። እንደዚህ ውስጡን ጠልቄ አላውቅም ነበረ። እና ግን መጨረሻ ላይ በቃ በጣም ተቀራረብን። መጨረሻ ላይ ግን ልጅ እንዳለውና ሚስት እንዳለው ደረስኩበት ማለት ነው። ከዛም እሱም በጣም ይወደኛል፣ እኔም ደግሞ በጣም ወደዋለሁ። ከዛም በቃ ካወኩ በኋላ ማረጋግጬ እሱም ማመነልኝ። ስልኬን ማጥፋት አልቻልኩም። ብሎክ ውስጥ ከትና ወዲያ አወጣለሁ ምናምን ማለት ነው። ማለት እንደዚህ በነበርንበት ሰዓት ራሱ እኔ በቃ አንቺን አጥቼ መኖር አልፈልግም፣ ብሞት ይሻለኛል ምናምን ብሎ ስለሚለኝ ምናልባት አለማዊ ስለሆነ ወደ ሌላ ነገር ይገባል በሚለው ስጋት ይዘኛል ማለት። ግን እንደዛም ሆኖ ይህንንም ሳልሰማ በፊት ወደ ንስሐ በቃ ንስሐ እንዲገባ ምናምን ስለው ከዛ በፊት እንደዚህ የሆነ ገዳም ቦታ ሄዶ ነበረ ንስሐ የገባው ማለት ነው። ከዛ ግን አቋሚ ንስሐ አባት ይዘክ ባለህበት ደብር በንስሐ ህይወት ተመላለስ እያልኩ ያው የምማረውን እመክረዋለሁም ሼር ማድረግልን ነበረ። ከዛ ቆይሺ የሆነ ምክንያት እንትን ይለኛል ወይ ካህኑን አጥቻቸው ነው ወይ በቃ የሆነ በቃ እሁድ በደረሰ ቁጥር እሄዳለሁ ግን ምንም በቃ ሊገጣጠምልኝ አልቻለም ምናምን እያለኝ በነበረ ሰዓት በቃ ሱባኤ ለመግባት አስብና በሱ ጉዳይ ማለት እፈራለሁ። እንዴ አሁን ያንቺ አይደለም የሚባል መልስ ቢመጣ ምን ላደርግ ነው ምናምን የሚል ሀሳብ ይመጣብኝ ነበር። ግን የሆነ ጊዜ ጨከኛ ገባሁኝ በሱ ጉዳይ ማለት። ከዛ ሱባኤ በገባው ሰዓት ሁሉም ነገር ከዛ ወዲህ ነው የተጋለጠው ምናምን ማለት ነው። ግን አሁን ላይም በቃ መርሳትም አልቻልኩም። በቃ አላወራውም እልና ሲደውልልኝ ደግሞ አወራለሁ። ሳወራውም ደግሞ እያለቀሰ ነው የሚያወራኝ ምናምን ማለት ነው። እናም አሁንም ደግሞ ወደ ንስሐ እንዲገባና ወደ መንፈሳዊ ህይወት እንዲገባ በምመክረው ሰዓት ደግሞ ከበፊቱ በበለጠ ፍቅሩ እየጨመረብኝ ሄደ ማለት ነው። እና ይሄን እስቲ ምን ማድረግ ነው የሚኖርብኝ? እስቲ ወንድሜ ምን ትመክረኛለህ?
መልካም እሺ አለምዬ፣ መጀመሪያ ግን አልነገረሽም ትዳር እንዳለው ልጅ እንዳለው አልነገረሽም ነበር? ምንም የነገረኝ ነገር የለም። እኔም በዛን ሰዓት ደብቆ ብዙ ማለት ነው። መንፈሳዊ ስላልሆንኩ ሱባኤም የገባሁት ነገር የለም። አዎ ደብቆኝ ነው የነገረኝ ነገር የለም። አሁን ላይ ግን ለምን ብዬ ስለው ማለት ከልጅቷ ጋራ በጣም ምንም እየተስማማን ስላልሆነ ልጁ ከፍ እስኪል እንጂ በሽማግሌ የተያዘ ነገር ነው ልንለያየ ልጁ ነፍስ እስኪያውቅ ድረስ ነው ምናምን ይለኛል። የተጣሉበት ምክንያት ደግሞ እንደዚህ ለክፉ የሚሰጥ ነገር አይደለም። ትዳር እስከ መፍታት የሚያደርስ ነገር አይደለም። መልካም እህት አለምዬ ተጠንቀቂ እሺ። እንደ እህቴ ነው የምመክርሽ፣ ልክ እንደምወዳት እህቴ ነው የምመክርሽ። ተጠንቀቂ ፕሊስ፣ አደራ። እንዲህ አይነት ፍቅር ጤናማ ፍቅር አይደለም። መጨከን ያስፈልጋል። ግልጽ ነው አይደለ? ምን ማድረግ? መጨከን፣ ቆራጥነት ይጠይቃል። በነፍሱ የቆረጠ ጀግና ወታደር ልትሆን ይገባል። በነፍሱ የቆረጠ ጀግና ወታደር እስከ መጨረሻው ዓላማው ለማሳካት ይፋለማታል እንጂ እጅ አይሰጥም። አንቺም ተጠንቀቂ። የፈለገ ቢያለቃቅስ የፈለገ ወድሻለሁ ብሎ ፍቅሩን ቢገልጽልሽ አይሆንም ለትዳር። ግልጽ ነው አይደል? ግልጹን ነው የምነግርሽ። አይሆንም የምልሽ ምክንያት ለመጀመሪያው ትዳር ህይወቱ መታመን አለበት። ለመጀመሪያው የትዳር ህይወቱ ያልታመነ ከአንቺ ጋር ራሱ ቢመሰረት እመኝኝ አይዘልቅም። የዛሬውን ፍቅርሽን አትመልከች፣ የዛሬውን ውዴታውን አትመልከች። ይጠፋል ይሄ ፍቅር። አሁን ከሱ ጋር ያለሽ ፍቅር እመኝኝ ይጠፋል፣ እንደ እንፋሎት ይጠፋል። አውቆ ሰይጣናዊ የሆነ ፍቅር ታውቂያለሽ? ልክ እንደዛ ማለት ነው። ከዛ በኋላ ይጠፋል። መጀመሪያ ሰይጣን ምን ያደርጋል መሰላችሁ? እስኪጋቡ ያፋቀራል፣ ያዋድዳል። ልክ ከተጋቡ እሱ በእሷ የሚመኘውን እሷ በእሱ የምትመኘውን ካገኙ በኋላ በቃ ነገሩ ሁሉ ኖርማል እየሆነ ይመጣል። ይሰለቻል። ይህ ለዚህ ነው በቃ እንድንል። እንዲህ አይነት ፍቅር ምን አይነት ፍቅር እንደሆነ ልንገራችሁ በአጭሩ፣ እንደው በሚገባችሁ መልኩ ላስረዳችሁ። ሰውየው ተራበ፣ በጣም ተራበ። ወቅቱ እንግዲህ በጣም ስጋ አምሮታል። በጣም ነው ስጋ ያማረው። ከዛ በኋላ እጭታ አባቱ ስጋ እያማረኝ እስከ መቼ አለና የእርሻ በሬውን አነሳና አረደው። ምን ስላማረው? ስጋ ስላማረው። ከዛ አረደውና በሉ ቶሎ ስሩልኝ አለ። ተሰራለት። ከዛ አንድ ሁለት ጉርሻ በደንብ አድርገው ሲያጎርሱት 2-3 ጉርሻ ከጎረሰ በኋላ ወይኔ ለዚህ ነው በሬን ያደርኩት አለ። ከጠገበ በኋላ ማለት ነው። እንዲህ አይነት ፍቅር ነው ማለት ይቻላል ባጭሩ። ተረዳችሁኝ አይደል? እንዴ የአጋንንት ፍቅር እንዲህ ነው በቃ። ያ ሰውዬ አስቡት እስቲ በአይምሯችሁ ሳሉት። ስጋዋን ተሰርቶ እስኪመጣለት እስኪጎርስ ድረስ ምን ያክል እንዳንገበገበው፣ ምን ያክል እንዳጣደፈው። ከበላ በኋላ ግን አይ አለ በቃ። የበሬው መታረር ቆጨው የዛን ሰዓት። አይ ለዚህ ነው በሬን ያረድኩት፣ ወይ ምን አለበት ለሁለት ጉርሻ ሰው በሬ ያርዳል እያለ ብሶቱን ማውራት ጀመረ። እንደዛ አይነት ፍቅር ነው የአጋንንት ፍቅር። ያንገበግባል ያለሱ በቃ። ይሄ ምናልባት እኮ ይሄ ገበሬ ስጋውን ካልበላ የሚሞት ሁሉ ራሱ መስሎት ሊሆን ይችላል እኮ በሰዓቱ ያለው ፊሊንግ ያለው የስጋ አምሮት። ስጋ ካልበላ የሚሞት ሁሉ መስሎ እስኪመስለው ድረስ ደርሶት እኮ ሊሆን ይችላል። ማን ያውቃል? ልክም እንደዛ አይነት ፍቅር ነው አጋንንታዊ ፍቅር። ተረዳሽኝ አይደል እህቴ? እና መፋለም ያስፈልጋል። መፋለም ለምን ይሄን አደረገ ጠላት ከተባለ አንደኛ የሱን ትዳር ምን እያደረገው ነው? ምን ያደርግ ነው? ሊበትን ነው። ሜዳ ላይ እያስቀረ ነው። የተወለደው ልጅ አልባ ወላጅ አልባ ሊያደርገው ነው፣ ያለ አባት እንዲያድግ። ሚስትየዋስ እሷ ባሏ ሲከዳት ሌላ ነገር ውስጥ ልትገባ ነው፣ ዘማዊ ልትሆን ነው። በሱ ተወስና ነበር የምትኖረው። ምናልባት አሁን ከሱ ከተፋታች ሌላ ዓለም ውስጥ ልትገባ ነው። የእሷ ህይወት እየጠፋ ነው።
ቤተሰብ እየበተነ ነው አጋንንት። አይሽ አይደለት? ይሄንን ነው ማሰብ ያለብሽ። ምን እያደረገ ነው? እዛ ጋር ቤተሰብ ቤት እያፈረሰን፣ ትዳር እያፈረሰን። ይሄ ደግሞ ያስጠይቃል በፈጣሪ ዘንድ። እና ተመልከች፣ ጌታ ራሱ መድኃኒዓለም ያለ ዝሙት ምክንያት ሚስቱን ፈቶ ሌላ የሚያገባ አመንዛሪ ነው ይላል። እሷም ሌላ ብታገባ፣ የተፈታውን ብታገባ ወይም ያለ ዝሙት ምክንያት የፈታውን ብታገባ እሷ ራሱ አመንዛሪ ነው የምትባለው። እና እህቴ ተጠንቀቂ ያልኩሽ ይሄ ነው። እሺ ፍቅሩን አትይ። ይኸውላችሁ ስሜታችንን እኛን ሊመራን አይገባም። ስሜታችን እኛን ሊመራን አይገባም። እኛንን ስሜታችን መምራት ያለብን። ግልጽ ነው አይደል? እኛ ስሜታችን ልንመራው ይገባል። ልንመራው ካልቻልንስ ወደንም ሆነ በግድ ልናስመራው አለብን። እንዴት? አጋንንት ነው አይደል እንግዲህ እንዲያፋቀረው። የአጋንንት ፍቅር ደግሞ በምንድን ማጥፋት የሚቻለው? ንገሩኝ። በምንድን ማጥፋት የሚቻለው? አንደኛ በስግደት በጸሎት፣ ሁለተኛ ፈጣሪን አጥብቆ በመማፀን ጌታ ሆይ እባክህን ባለማወቅ ከማይሆን ሰው ጋር የፍቅር ግንኙነት ጀምሬያለሁ፣ እባክህን ስለ ድንግል ማርያም ብለህ ይህን የፍቅር ግንኙነት አጥፋልኝ፣ ለሱ ምንም አይነት ስሜት እንዳይኖረኝ አድርግ። ጌታዬ መድኃኒዓለም ተማጸኛለሁ፣ ለሱ ያለኝን ፍቅር ወደ አንተ መልሰው፣ ወደ አንተ እንዲሆን አድርግልኝ እባክህን እያልሽ ከእንባ ጋር መማፀን፣ አጋንንቱን በስግደት መዋጋት። የእሱን ፍቅር በልቤ ያሳደረባችሁ ክፉ መናፍስት ስራችሁን አውቁ፣ አንሱ እያልሽ መዋጋት። እሱን ከመማፀን ጋር አጋንንቱን ስትዋጊ ቀስ እያለ ይጠፋል። በአንዴ አይጠፋም። ታዲያ ምን እያለ ነው የሚጠፋው? ንገሪኝ። ምን አልኩሽ? ቀስ እያለ በአንዴ። አሁን የብዙዎች ችግር ይኸውላችሁ ምን እንደሆነ ታውቃላችሁ? ዛሬ ስግደት ጸሎት ከጀመሩ በቃ ዛሬ ሁሉ ነገር የሚስተካከል ይመስላችኋል። እንደዛ ነው እንዴ? ፍቅር የያዘን በአንዴ ነው እንዴ? ንገሩኝ እስቲ። በአንዴ ነው ፍቅር የሚይዘው? ቀስ እያለ ነው አይደል? ስለዚህ ቀስ እያለ የመጣ ፍቅር ምን እየሆነ ነው የሚጠፋው? በአንዴ ይጠፋል እንዴ? በአንዴ ይጠፋል? አይጠፋም። ቀስ እያለ ነው የሚጠፋው። እሱ ቀስ እያለ ዲያብሎስ ኃይሉን እያጣ ይመጣል። የዲያብሎስ አከርካሪ ሲመታ ፍቅሩም አብሮ ያመጣውን ፍቅር እየቀዘቀዘ ይመጣል። ያን ምንም አይነት ስሜት እንዳይኖርን ያደርጋል። ራስሽን ደግሞ በአምላካዊ ፍቅር አስከብቢ። የክርስቶስን ፍቅር አስቢ። ኃጢአትሽን ፍቅሩን እያሰብሽ የመድኃኒዓልን ፍቅር እያሰብሽ አልቅሽ። ያኔ ይሄ ነገር እየጠፋ ይመጣል። እንዲህ አይነት ፍቅር ደግሞ መኑኝት ወንድሞች ከአጋንንት እንጂ ከእግዚአብሔር አይደለም። በሁለት መንገድ ነው የሚመሰረተው፣ ወይ በመስተፋቅር ወይ ደግሞ በምን ከዚህ በፊት እኮ ነግሬያቸዋለሁ። ረሳችሁት? ወይ በመስተፋቅር ወይ በቡዳ ዛር። በትክክል መስተፋቅር ባያደርግ እንኳን ልጁ ወይም ቡዳ ዛር አለ ማለት ነው። በቃ አትለፈፈብን ለፍላፊ። እግዚአብሔር ይገስጻል። በእርግጠኝነት ወይ ቡዳ ዛር አለ ወይ መስተፋቅር መጥቷል። እነኚህ ናቸው ኮኔክት የሚያደርጉት ከማይሆን ሰው ጋር ፍቅር እንድንመሰረት የሚያደርጉት። ታሪክ የሚመታው በምንድን ነው? አጥብቆ ፈጣሪን በመማፀንና በስግደት ፈጣሪና መናፍስቶችን በመቃወም ያኔ ይሸነፋል ማለት ነው። ሌላ ደግሞ እህቴ ቆራጡን እሺ፣ ይሄ ያንቺ ቆራጥ አለመሆንሽን ነው የሚያሳየው። ይሄ አላወራም እያልሽ እንደገና ምን አገባ የኛ ስራ ነው የኛ ስራ። ምን አገባ? እሺ በአብ ወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ማን ናቸው? ቡዳዛር የሷን እድል መስጋት የድል ተክነን ሆን ብለን ነው ጊዜዋን ያዝነው። እሺ ቡዳዛር መስተፋቅር የድል መተት አሁን መስተፋቅር አደረገ። መስተፋቅር እንዳትርቀው ነግራታለሁ። ይባታ እኮ ይዛላታለሁ፣ ግን አላምንም። እንዴት ነው ነግራታል? ባታ ይዛላታለች። መስተፋቅር አሁን የተደረገው በፊት ግን ቡዳ ዛር ነው። ከሷ ተነስተን ሄር ነው በቃ ከሷ ተነስተን ነው በቃ እንዳይቀመጥ እኮ ልጁን እኮ እንዴት እንደሚወዳት እኮ
እሺ ሌላስ የቀረ ማን አለ? የቀረ እሺ የቤተሰብ ዛር አለ? ዛር አይነት ጥላ የድን እንዴ ትዳር እንዲኖራቸው አንፈልግም። ዘር ማንዘራቸውን የያዙ ነው። በቃ ትዳራቸውን የያዙትን ብትን ልጆቹን ያለባት እንዲያሳድጉ ያለ አባት እንዳያሳደጉ ትዳራቸው መበተን ያገቡና ከዛ በቃ ልጅ ከወለዱ በኋላ እናፋታቸዋለን። ከዛ ደግሞ በቃ ብዛቱን ደግሞ በቃ ያለ ትዳር እንዲወልዱ ነው ምናደርጋቸው እኛ ነን። በቃ እኛ አይነት ነገር አለ። እሺ ሰራዊታችሁን ሰብስቡ። ቶሎ ቶሎ ሰላም ለኪ እንዘንሰግን ለኪ ማርያም ምንን አስተበቋቂ ተማረዌናዊ ተማይጸነበኪ በእንታና ምኪ ወያቄ ማቡኪ ማይበረነዩም ድንግል ባረኪ በቅድስት ድንግል ማርያም ስም ውጡ። አንድ ሰዓት ቀር ቶሎ ከስነ ሰራዊት ሰብስብ። ቶሎ ሁላችሁ ውጡ። ሰራዊታችሁ ሰብስቡና ቶሎ ከልቧ ላይ ተነሱ። ከልቧ ካይምሮ ውጡ። ቶሎ እንዳታዳምጡ በቃ ሀሳቡ እሱም ብቻ ኮንከም ታስቡ ለማሽ ቁጭ እንደዚህ አይደለም ፍቅር ውስጥ ከተተኝ እያለች እኮ ከልቧ ካይምሮ አውጡ። ከልቧ ካይምሮ ቶሎ ለቅድስት ድንግል ማርያም ስም ተነሱላችሁ የተከላችሁባትን